ለምን ድሃ ሆንን? ዛሬ በዚህ ቪዲዮ ድህነት ምንድነው? ለምን ድሃ ሆንን? ከልጅነታችን ጀምሮ ሲነገሩን የነበሩ ውሸቶች አእምሯችን ውስጥ ድሃ ሆነን እንድንቆይ አስረው ያቆዩን የአስተሳሰብ ማነቆች ምንድናቸው የሚሉትን በትነን ለማየት እንሞክራለን። ይህን ቪዲዮ በደንብ ከወደዳችሁትና ብዙ ሰው ከተመለከተው ቀጥለን ደግሞ ሌላ ቪዲዮ እንሰራላችኋለን ማለት ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ ድህነት ምንድነው የሚለውን እናያለን። ለምን ድሃ ሆነን የሚለውን እናያለን። ከዛ ደግሞ የታሰርንባቸውን የተዋሸናቸውን በአእምሯችን የያዝናቸውን ውሸቶች አእምሯችንን አስረው ያስቀሩንን ማነቆች በሙሉ በትነን ለማየት እንሞክራለን። ተከታተሉ። አንድ አንኮንፈርተብል የሆነ ነገር ነግራችሁ ልጀምር ይሄንን ቪዲዮ። እንደምታውቁት በጣም ብዙ ሰው ሃርድ ወርከር ነው ማለት ወጥሮ ነው የሚሰራው። አሁን በተለይ በዚህ ጊዜ ማለት ነው። አብዛኞቻችሁ በድህነት ውስጥ ያላችሁት ሳትማሩ ቀርታችሁ አይደለም። ምናልባት ብዙዎቻችሁ ከማንም የተሻለ ዲግሪ ወይ ትልልቅ እስከ ፒኤችዲ ድረስ ሄዳችሁ ልትሆኑ ትችላላችሁ። ወይ እንደው የመጀመሪያ ዲግሪያችሁን ይዛችኋል፣ በትንሹ አትሊስት ፊደል ቆጥራችኋል። እና ለምንድነው ድሃ የሆን ነው ታዲያ? አብዛኞቻችሁ አሁን ድሃ የሆናችሁ ሰዎች ምናልባት ሌዚም ላትሆኑ ትችላላችሁ። ሌዚነት ነው ድሃ እንድንሆን ያደረገን እንዳይባል ማለት ነው። ሌዚም ካልሆንን ከተማርን ሃርድ ወርኪንግ ከሆንን ታዲያ ለምንድን ነው ሀብታም መሆን ያልቻል ነው? ይሄ ሁላችንም ሊያንገበግበን የሚገባ ጥያቄ ነው አይደለ? እውነቱን ለመናገር ጠንክሮ መስራት፣ በደንብ መልፋት ብቻውን ሀብታም የሚያደርግ ቢሆን ኖሮ በጣም ብዙ ሰዎች ሀብታም የሆኑ ነበር። ለምሳሌ ገበሬዎች በጣም ትልልቅ ሀብታሞች የሆኑ ነበር። ምክንያቱም ከገበሬ በላይ የሚለፋ ሰው አለ ብላችሁ ነው? በጣም ነው የሚሰሩት፣ ግን እስካሁን ሀብታም አይደሉም። በተለይ እኛ ሀገር ወይ ደግሞ ኮንስትራክሽን ሰራተኞች፣ አርማታ ምናምን የሚያቦኩት ሰዎች ምናልባት የዚህ ሰዓት ትልልቅ ፎቅ ይኖራቸው ነበረ። ልጆቻቸውን ብቻቸውን የሚያሳድጉ ሲንግል ማሞች እስካሁን በጣም ሱፐር ሪች ሚሊዮነር ቢሊዮነር የሆኑ ነበር። ስለዚህ ብቻውን መልፋት ብቻውን ሀብታም የማያደርግ ከሆነ እስከዛሬ ይዘነው የመጣነው ነገር ትክክል ላይሆን ይችላል። አእምሯችን ውስጥ የቀረጽነው እውነት ብለን የያዝነው ነገር እውነት ላይሆን ይችላል። እሱን ጥያቄ ውስጥ ማስገባት መቻል አለብን። ችግር የለውም ከለፋህ ከሰራህ ምናምን አንድ ቀን ያልፍልሃል ተብለን ሊሆን ይችላል የመጣ ነው። ምናልባት እሱ እውነት ላይሆን ይችላል። እሱን ድጋሚ ኮስችን ማድረግ መቻል አለብን። በልጅነታችሁ ትንሽ በቃ ታግሰ ስራ፣ በደንብ ልፋ፣ ተማር፣ እንደዚህ አድርግ እና ነገ ጥሩ ይሆናል፣ ሁሉም ነገር ይስተካከላል ተብላችኋል አይደለ? መቼ ነው የሚስተካከለው? ይሄን የነገራችሁ ሰው የለም። ለማን ነው የሚስተካከለው? ራሱ በስንት ጊዜ ስንት ዓመት ይፈጃል ይሄ እንዲስተካከል? ገንዘብ እስኪኖራችሁ ሀብታም እስክትሆኑ ድረስ ምን ያህል ጊዜ ይፈጃል? ምን ያህል ልፋት ይጠይቃል? ምን ያህል ኤነርጂያችሁን ይጠይቃል? ይሄ የነገራችሁ ሰው የለም። አክቹዋሊ ያልፍላችኋል፣ እሱን ራሱ አታውቁ። እና በልጅነታችን የተነገሩን ነገሮች እውነት ሳይሆኑ ቀርተው አሁን ያለንበት የድህነት ደረጃ ላይ ራሳችንን ስናገኘው አንኮንፈርተብል የሚያደርግ ነገር ነው። በእርግጥም ነገሩ አንኮንፈርተብል የሚያደርግም ባይሆን እንኳ ለምሳሌ በዚህ ሰዓት በድህነት ውስጥ ተመቻችታችሁ እንኳን እየኖራችሁ ከሆነ ትንሽ ጥያቄ እንድታነሱ ፈልጋለሁ። አንኮንፈርተብል እንድትሆኑ ፈልጋለሁ። ማለት ኑሮ ራሱ ኮንፈርተብል አያደርጋችሁም። እውነቱን ለመናገር እንጀራ ሳንበላ እያደርን የምንፈልጋቸው ነገሮች ማድረግ ሳንችል እጃችን ላይ ገንዘብ ሳይኖረን በተለይ ፋይናንሻሊ ፍሪ ሳንሆን አቅም ሳይኖረን እየኖርን ኮንፈርተብል ልንሆን አንችልም። እሱን እንኳን አልፋችሁ ኮንፈርተብል የመሆን እድል የገጠማችሁ ሰዎች ካላችሁ ዚስ ኢዝ ዩር ታይም። አሁን መንቃት መቻል አለባችሁ። ምክንያቱም እስከዛሬ ሲነገረን የመጣነው ነገር በሙሉ ልክ ላይሆን የሚችልበት አጋጣሚ አለ። ይሄ ሁላ ሰው በጣም እየለፋ ነው እየሰራ ነው፣ ግን የተሳካላቸው ሰዎች በጣም ጥቂት ናቸው። ስለዚህ ሃርድ ወርክ ይሄ በጣም ለፍቶ መስራት ብቻውን ሰክሰስፉል እንደማያደርጋችሁ እስካሁን ካወራ ነው ውስጥ አንደርስታንድ ያደረጋችሁ ይመስለኛል። እንግዲህ ይሄንን ስላችሁ መስራት፣ መልፋት፣ ጠንክሮ ራስን ለመለወጥ መሞከር ጥቅም የለውም እያልኳችሁ አይደለም። መጀመሪያ የተነገራችሁ ውሸት ወይም በልጅነታችሁ የያዛችሁት አንዱ የመጀመሪያው ውሸት ምን መሰላችሁ? ሁላችንም በዛ ውስጥ ስላደግን መልፋትን ብቻ አፕሪሺየት እየተደረገ ስለሆነ ያደግነው እና መልፋት ብቻ ስለሆነ ያለን አማራጭ ተብሎ የተነገረን በቃ መልፋት ብቻ ስለሆነ አፕሪሺየት ስንደረግ ያደግነው ድህነት ሲባል ቀጥታ ከአለመስራት ጋር ኤፈርት አለማውጣት ጋር ቀጥታ እናገናኘዋለን። ስለዚህ አንድ ሰው ልክ ድሃ ሆኖ ስናገኘው ወይ ድሃ ሆነን ራሳችንን ትልቅ ሆነን እድሜያችን ገፍቶ ከልጅነት እድሜያችን ተላቀን ትልቅ ሆነን ራሳችንን ድሃ ሆነን ስናገኘው ለምንድን ነው ድሃ የሆንኩት ብለን የመጀመሪያ የምናስቀምጠው ውሸት ወይም በልጅነታችን ይዘን የመጣነው ነገር ኤፈርት ስለማላወጣ ነው፣ ስለማለፋ፣ ስለማልሰራ ነው ብለን ራሳችንን ብሌም ወደ ማድረግ ነው የምንሄደው። ይሄ ግን አይደለም እውነታው። ምክንያቱም በጣም ብዙ ሚሊዮን ሰዎች አሁን ኢትዮጵያ ውስጥ 130 ሚሊዮን አካባቢ ሰው ደርሰናል አይደለ? 120 125 እንኳ ብንለው ይሄ ከመቶ ምናምን ሚሊዮኑ ውስጥ ኦልሞስት ማጆሪቲው ማለት በሚቻል ሁኔታ ኤክሰሲቭሊ ይለፋል፣ በጣም ይፈጋል። የድሃ የምትሏቸው በጣም ትንንሽ ስራዎችን የሚሰሩ ሰዎች ሳይቀር የሚሰሯቸው ስራዎች ሌላው ሰው አሁን ቢሮ ውስጥ ከሚሰራው ሰው የተሻለ ይለፋሉ። ፊዚካሊ በጣም ከባባድ የሌበር ስራዎች ሸክም የሚሸከሙ ሰዎች አሉ። ኮንስትራክሽን ስራ ውስጥ የሚሰሩ በጣም አርማታ ማቡካት ምናምን ቀላል አይደለም። ትልልቅ ስራ የሚሰሩ ሰዎች አሉ። በጣም ኤነርጂና ጉልበት የሚጠይቅ ነገር
ነገሮች ውስጥ ኢንቮልቭድ የሆኑ ሰዎች አሉ። እነዚህ ሰዎች በሙሉ ሀብታም ናቸው ግን አንልም። እና የነዚህ ሰዎች የድህነት ምንጭ አለመልፋት ነው የምንል ከሆነ እየለፉ ነው። ከእናንተ በላይ እየለፉ ነው፣ ከኔ በላይ እየለፉ ነው። ሀብታም ከሆኑት ሰዎች ደግሞ እጅግ በጣም ከነሱ በላይ እየለፉ ነው። ስለዚህ ምንድነው ድሃ ያደረገን ብለን መጠየቅ መቻል አለብን። በነገራችን ላይ ይሄ ባለመልፋቴ ምክንያት ነው ድሃ የሆንኩት የምትለዋ አስተሳሰብ ማህበረሰብ ውስጥ ለብዙ ሰዎች ኮንፈርት ይሰጣል። ማለት በቃ ብዙ ሰው ድሃ ነው፣ ብዙ ሰው እየለፋ ስላልሆነ በቃ ለዛ ነው ድሃ የሆን ነው የሚል የሆነ ኮመን የሆነ አግሪመንት እንወስድና ኮምፈርተብል እንድንሆን ያደርገናል። አንዳንዴ እንደውም ወደ ምን ይሄዳል፣ እንደውም አለፋውም እንደዚህ ነው ስላለፋው ነው ምናምን ከሚል ያልፍና እጣ ፈንታዬ ነው ደግሞ ወደ ማለትም ራሱ ይወስዳል። ብዙ ሰው በቃ እጣ ፈንታዬ ነው፣ እኔ እንደዚህ ነው በቃ የተወለድኩት እድለኛ ስላልሆንኩ ነው፣ ፕሪቪሌጅድ ስላልሆንኩ ነው፣ እንደዚህ አይነት እድሎች ስላላገኘሁ ነው ድሃ የሆንኩት ብሎ ራሱ ላይም ኮንክሉድ እንዲያደርግ ያደርገዋል። እና በእጣ ፋንታ ግን ድሃ የሆነ ሰው የለም። ስለዚህ ድህነት ምንድን ነው? አሁን ድህነትን ማብራራት መቻል አለብን። የልፋት አለመኖር አይደለም ብለናል። ድህነት እጣ ፋንታ አይደለም ድህነት ብለናል። ድህነት ምንድን ነው? የመዝገበ ቃላቱን ፍቺ እናንተም ገብታችሁ ለማየት ሞክሩ። ድህነትን ቀጥታ የሚያገናኘው ከገንዘብ አለመኖር፣ ከልብስ መኖሪያ፣ እነዚህ መጠለያ ምናምን የምንላቸው ነገሮች ከነዚህ አለመኖር ጋር ነው የሚያገናኘው። ድህነት እኔ የምረዳው ኦፕሽን ማጣት ብዬ ነው የምንረዳው። ማለት የሆነ ነገር ማድረግ ፈልጋችሁ እሱን ማድረግ አለመቻል የለም። ድህነት አማራጭ ማጣት ነው። አንድ ሰው ድሃ ነው የሚባለው የሆኑ ነገሮች ማድረግ፣ ለምሳሌ እጁ ላይ ብር እንዲኖረው ፈልጎ ማድረግ ካልቻለ ድሃ ነው። የሆነ ቦታ መሄድ ፈልጎ ያንን ቦታ ለመሄድ የሚያስችል አቅም ከሌለው፣ አማራጭ ከሌለው ይሄ ሰው ድሃ ነው። ኖት ኦንሊ ማቴሪያል ነገሮች ብቻ አይደለም፣ ፍሪደም ከሌለው ድሃ ነው አንድ ሰው። ድህነት ከገንዘብ ጋር ብቻ ቀጥታ የሚገናኝ አይደለም። ገንዘብ ኖሯቸው ድሃ የሆኑ ሰዎች አሉ። ለምሳሌ አታውቁም፣ በጣም ብዙ ብር ያላቸው ግን እድሜ ልካቸውን ገንዘቡን ምን ማድረግ እንዳለባቸው ሳያውቁ በድህነት የሚኖሩ ሰዎች አሉ። አንድ ጃኒተር አውቃለሁ። ለምሳሌ ሲሞት $8 ሚሊዮን ነው አካውንቱ ላይ የተገኘው። ሮናልድ ሮድ ይባላል። በቃ በጽዳት ነው የሚተዳደረው። ሌላ የተሻለ ስራ የለውም። ግን የሚገርማችሁ ሲሞት ወደ $8 ሚሊዮን፣ በጣም ትልቅ ብር እኮ ነው። አሁን በኢትዮጵያ ብር እንኳን ብታስቡት በ100 ብር እንኳን ስንት ነው? ወደ 800 ሚሊዮን እንደዚህ አካባቢ። ያንም ያህል ብር ኖሮት እንኳን አንድ ሰው ድሃ ሊሆን ይችላል። እድሜ ልኩን በድህነት ነው ይኖረው ይሄ ሰው። እና ድህነት ማለት ገንዘብ ማጣት ብቻ አይደለም። ገንዘብ ኖሮም ድህነት ሊኖር ይችላል። ኦፕሽን ማጣት፣ ኦፕሽኑ በተለያየ ምክንያት ሊመጣ ይችላል። ኦፕሽን ማጣቱ በእውቀት ማጠር ሊሆን ይችላል፣ በገንዘብ ማጠር ምክንያት ሊመጣ ይችላል። ግን ኦፕሽን አማራጭ የሌላችሁ ሰው ከሆናችሁ ድሃ ናችሁ። በቃ ቤዚካሊ እኔ ድህነት እንደዚህ ነው የምረዳው። ኦፕሽን ማጣት ስላችሁ ምን ለማለት ፈልጌ ነው? ለምሳሌ 10 ሺህ ብር ደሞዝተኛ ሆነህም አይበቃህም ብሩ። ከዛ ደሞዝ ያድግና 100 ሺህ ብር ትገባለህ። ላይፍ ስታይል ይቀየራል። የምትለብሰው ጫማ፣ የምትከራየው ቤት ምናምን ይቀየራል። ከዛ አሁንም አይበቃህም። በሆነ አጋጣሚ 1 ሚሊዮን ብር ማግኘት ትጀምራለህ በወር። እሱም አይበቃ እና እጅህ ላይ የሚመጣው ገንዘብ አይደለም ህይወትህን ዲፋይን የሚያደርገው፣ ወይም እጃችን ላይ የምናገኘው ገቢ ደሞዛችን፣ ሳላሪያችን አይደለም። ስለዚህ ድህነት የሚባለው የገንዘብ ማጣት ሳይሆን ኦፕሽን ማጣት ነው። ኦፕሽን ማጣት ማለት ነው ማለት ነው። እሱን ዲፋይን ላድርግላችሁ። ለምሳሌ ስራ አላችሁ። ይሄ ስራ ብቻ ከሆነ የህይወታችሁ አማራጭ እና ይህን ስራ ለምሳሌ በፈለጋችሁት ሰዓት ወይ በሆነ አጋጣሚ ኖ ማለት የማትችሉ ከሆነ በቃ ከዚህ በኋላ ይህንን ስራ መስራት አልፈልግም ብላችሁ ሌሎች አማራጮች ማይኖሯችሁ ከሆነ ድሃ ናችሁ። ወይ ደግሞ በሆነ አጋጣሚ በሰላም በጤና እየኖርክ ደሞዝህ በቅቶህ ጥሩ እየኖርክ ባለህበት ሁኔታ አንድ የሆነ አደጋ ተፈጥሮ፣ አንድ ኢመርጀንሲ ተፈጥሮ ያለህን በሙሉ የሚያሳጣህ ከሆነና ከዛ በኋላ ምንም ነገር ማድረግ የማትችል ለሕክምና እንኳን የሚወጣ ብር እጅህ ላይ የማይኖር ከሆነ ድሃ ነህ። ኦፕሽን ከሌለ ድሃ ነህ። ባጭሩ እጅ ላይ ኮንትሮል ከሌለ ድሃ ነህ። ምን ለማለት ፈልጌ ነው? ደሞዝ እየተከፈላችሁ ለምሳሌ በቃ ወር እስከ ወር እንደዚ አይነት ሰው አታውቁም? አሁን ምናልባት እናንተም እንደዚህ ልትሆኑ ትችላላችሁ። አሁን ይህን ቪዲዮ የምትሰማው ሰው ወይም የምትሰሚው ፕሮባብሊ እንደዛ ልትሆኑ ትችላላችሁ። የሚከፈላችሁ ደሞዝ በወሩ መጨረሻ ላይ የለም። አካውንታችሁ ላይ ምንም ብር የላችሁ። ስለዚህ ወር እስከ ወር ነው የምትኖሩት እና መተንፈስ እንኳን ስትፈልጉ የምተነፍሱበት ክፍል የላችሁ። ወይ የሆነ ነገር እንኳ ትንሽዬ ከለመዳችሁት ላይፍ ስታይል ወጣ ያለ እቺን ነገር ላድርግ ብላችሁ ስታስቡ ማድረግ የምትችሉበት አቅም የላችሁ። ለምን? ድሃ ናችሁ። ድህነት ይሄ ነው። ኦፕሽን ማጣት፣ ምንም ነገር አለማድረግ ወይም ምንም ማድረግ አለመቻል፣ እሱ ድህነት ይባላል። ይህንን ትንሽ ደግሞ ገባ ብለን እንተንት ነው። ድህነት የሚባለው ጊዜ ማጣት ነው። ጊዜ ማጣት ስላችሁ በህይወታችሁ ውስጥ ሁሌ ማደግ አለባችሁ። አሁን ያላችሁበት ቦታ ላይ የምትቀሩ ከሆነ በቃ ድሃ ናችሁ። ቤዚካሊ ለመማር አንድ ስቴፕ ለማደግ ሰው ህይወቱን ለማሻሻል ጊዜ ያስፈልገዋል። ማለት ሁሌ ሪያክት እያደረጋችሁ የምትኖሩ ከሆነ ሁሌ የሆነ ነገር ሲመጣ የቤት ኪራይ ስትከፍሉ፣ የመብራት ሲመጣ የመብራት ስትከፍሉ፣ የሆነ ነገር ሲመጣ እንትን ስትከፍሉ ምናምን በቃ ህይወታችሁ የሆኑ የሚመጡትን ነገሮች ምላሽ በመስጠት ላይ የተመሰረተ ከሆነ
በህይወታችሁ አንድ ስቴፕ ከፍ ለማድረግ አፕግሬድ ለማድረግ ራሳችሁን ለማሳደግ የምታጠፉት ጊዜ አይኖራችሁም። ማንበብ ይኖርባችኋል፣ መማር ይኖርባችኋል፣ ኤክስፒሪየንሳችሁን ከሌሎች ሰዎች ጋር ኤክስፕሎር ማድረግ ይኖርባችኋል። ይሄን ለማድረግ ጊዜ ያስፈልጋል። ጊዜ የሌለው ሰው አያድግም። ስለዚህ ጠዋት ወጥታችሁ ማታ የምትገቡ ከሆነ ማታ ላይ ጊዜ መፍጠር መቻል አለባችሁ ማለት ነው፣ ኦፕሽን እንዲኖራችሁ ለማድረግ። ለምን ኦፕሽን የሚኖረው ሰው ሲማር ነው፣ ራሱን ሲያሳድግ ነው። ግን ጊዜ የሌለው ሰው ራሱን ማሳደግ አይችልም። ጊዜ የሌለው ሰው ቤዚካሊ ድሃ ነው። ምክንያቱም ያቺ ስራ የሚኖርባት ስራ ወይ የሚኖርባት ኢንቫይሮንመንት የምትፈቅድለትን ነገር ብቻ ነው እያደረገ የሚኖረው ማለት ነው። ስለዚህ አንድ ስቴፕ ራሱን ማሳደግ የሚፈልግ ሰው ጊዜውን መግዛት መቻል አለበት። ስለዚህ ድሃ የምንለው ኦፕሽን የሌለውን አማራጭ የሌለውን ሰው ነው። አማራጭ የሌለው ሰው የምንለው ደግሞ አንደኛ ጊዜ የሌለው ሰው ነው። ጊዜ ከሌላችሁ አማራጭ የላችሁም ማለት ነው። ሁለተኛ በህይወቱ ላይ ኮንትሮል የሌለው ሰው በቃ እሱ ድሃ ነው። ህይወቱ ላይ ኮንትሮል የሌለው ሰው ማለት ምን መስራት ትፈልጋላችሁ? ለምሳሌ እንዲህ ነው መስራት የምፈልገው የምትሉት የሆነ ልባችሁ ርፍ የሚልበት አይነት ስራ አለ ወይ ፓሽናችሁ እንበል፣ ወይ ደግሞ ኦኬ ፓሽናችሁም አይሆን ግን ገንዘብ በዚህ መልኩ ማግኘት ስለምችል እንዲህ ሰርቼ ፋይናንሻሊ እንደዚህ እያገኘው መኖር እችላለሁ ብላችሁ የምታስቡትን ስራ እሱን መስራት ካልቻላችሁ ህይወታችሁ ላይ ኮንትሮል የላችሁም ማለት ነው። ወይ ደግሞ ስራው ይቅር እሺ እዚህ አካባቢ ነው መኖር የምፈልገው ብላችሁ ለእናንተ ኑሮ፣ ለእናንተ ፍላጎት፣ ለእናንተ ፐርሰናሊቲ የሚስማማ የሆነ አይነት ኤሪያ ቢኖርና እሱም ቦታ አፎርድ አድርጋችሁ መኖር የማትችሉ ከሆነ ድሃ ናችሁ። ኦፕሽን የላችሁ፣ አማራጭ የላችሁም። ምክንያቱም መኖር የምትችሉት እዚህና እዚህ ብቻ ነው። ህይወታችሁ ላይ ኮንትሮል የላችሁም። ስለዚህ ህይወቱ ላይ ኮንትሮል የሌለው ሰው ድሃ ነው። ህይወቱ ላይ ኮንትሮል የሌለው ሰው ሌሎች ሰዎች ናቸው ኮንትሮል የሚያደርጉት። ሌሎች ሰዎች ኮንትሮል የሚያደርጉት ሰው የእነሱን ፈቃድ እየጠበቀ ስለሆነ የሚኖረው ሁሌም ድሃ ነው። ስለዚህ ድሃ አማራጭ የሌለው ሰው። ሌቨሬጅ ከሌላችሁ ማለት በቃ ሁሌ ተገኝታችሁ እናንተ ባለመኖራችሁ ምክንያት በቃ እዚህ ቦታ ካልተገኛችሁ ገንዘብ የማይከፈላችሁ ከሆነ እንዲህ ሳታደርጉ ገንዘብ የማይከፈላችሁ ከሆነ አሲዛችሁ የምትበደሩት ነገር ከሌላችሁ ወይ ደግሞ ይሄ ስኪል ስላለኝ ብሎ እናንተን ሰው አፈላልጎ ምናምን የሚያሰራችሁ ካልሆናችሁ የሆነ ሌቨሬጅ የምታደርጉት አለ አይደለ የምታስይዙት ሙያ ወይ ንብረት ወይ የሆነ ነገር ከሌላችሁ ድሃ ናችሁ። በቃ ዘሞመንት እናንተ ስትቆሙ ገንዘቡ ይቆማል። በቃ እናንተ ናችሁ የገንዘብ ማሽኑ። ኤቲኤም የምትሆኑት ራሳችሁ ናችሁ ማለት ነው። ማሽኑ ደግሞ ይሰበራል አይደል? ኤቲኤም እንኳን ይቆማል። አንዳንዴ የሆነ ነገር እኮ ይገጥመዋል፣ ይበላሻል። ማሽኑ ከተበላሸ፣ ኤቲኤሙ ከተበላሸ ወይ እናንተ ከቆማችሁ ገንዘቡ ይቆማል ማለት ነው። ሶ በህይወታችሁ ምንም ኮንትሮል ከሌላችሁ እና ሌቨሬጅ የምታደርጉት ነገር ከሌላችሁ ድሃ ናችሁ። ይህም ኦፕሽን ማጣት ነው እና አንዳንዴ ይሄ አንድ ስህተት የሚበቃው አይነት ኑሮ የምትኖሩ ከሆነ ለምሳሌ አንድ አክሲደንት በህይወታችሁ ከገጠማችሁ፣ ድንገት መኪና ቢገጫችሁና እሱ ልትታከሙ አንድ ሳምንት የምትተኙ ከሆነና በዛው ስራችሁ ሉዝ የምታደርጉት ከሆነ ድሃ ናችሁ። ወይ ደግሞ አንድ የሆነች አጋጣሚ መታ እጃችሁ ላይ ያለው ገንዘብ ካለቀ በዛው እድሜ ልካችሁን ገንዘብ እንዳጣችሁ የምትቀሩ ከሆነና ትንሽዬ እንኳን የምታገኟት የገንዘብ ሳይክል የምትቋረጥ ከሆነ ድሃ ናችሁ። ምክንያቱም አማራጭ የላችሁ። አማራጭ ከሌላችሁ ድሃ ናችሁ። ድህነት ማለት ባጭሩ አማራጭ ማጣት፣ በህይወት ላይ ኮንትሮል ማጣት፣ ጊዜ ማጣት፣ እነዚህን ሁሉ ስንጠቀልለው አማራጭ ማጣት። ስለዚህ በህይወታችሁ አማራጭ ከሌላችሁ፣ የሆነ የምትሄዱበት ነገር ከሌላችሁ ድሃ ናችሁ ማለት ነው። ድህነትን በዚህ መንገድ ነው መረዳት ያለብን። እንግዲህ ይህን ሁሉ ስላችሁ ስራ ሰርታችሁ የሆነች ደሞዝ የሆነ አይነት ገንዘብ ማግኘት በቃ ዝም ብሎ ነገር ነው እያልኳችሁ አይደለም። ማለት ገንዘብ በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው። አሁን የምናወራው ወሬ ላይ ገንዘብ ነው በጣም ኢምፖርታንቱ ነገር። ግን ገንዘብ ብቻ አይደለም ኢምፖርታንቱ ነገር ነው። ሌላ ነገር አለ። ከገንዘብ በላይ በጣም ሊያሳስበን የሚገባ ነገር አለ። ድሃ ስንሆን ወይም ድህነት ውስጥ ስንሆን ኖቲስ የማናደርጋቸው ከገንዘብ ያለፈ በጣም ሊያሳስቡን የሚገቡ ብዙ ነገሮች አሉ። እነሱን በሂደት እናያቸዋለን። ግን ዛሬ ድህነትን ዲፋይን ልናደርግና ልናብራራ ስለተነሳን ድህነት ቀጥታ ከገንዘብ ጋር የሚገናኝ ነገር ብቻ አይደለም። ብዙ በባህሪያችን በማንነታችን ውስጥ የምናጣቸው ነገሮች ስላሉ እነሱንም ማሟላትን ይጨምራል። ለምሳሌ አንድ ቀላል ኤግዛምፕል ልስጣቸው። አንድ ሰው እያለ እንበል ጥሩ ደሞዝ 10 ሺህ ብር ወይ 15 ሺህ ብር መነሻ አድርገን እንጀምርና 15 ሺህ ብር ይከፈለዋል። በዚህ 15 ሺህ ብር ጥሩ ልብስ ይለብሳል፣ ጥሩ ቤት ተከራይቶ ይኖራል። አትሊስት ይሄ ለሱ ላለው ደሞዝ ለሱ ላለው ስራ የሚመጥነውን አይነት ምግብ ይበላል፣ የሚመጥነውን አይነት ቤት ተከራይቶ ይኖራል፣ ኮምፈርተብል ሆኖ ይኖራል። ከዛ ይሄ ሰውዬ ስታዩት በቃ ደስተኛ ነው፣ ጥሩ ደሞዝ የተከፈለው ነው፣ ጥሩ እየበላ ነው፣ ጥሩ እየተንቀሳቀሰ ነው። ግን ላይፉ ትንሽዬ ይሄ ስታዩት
አሪፍ እንዲመስል ኤስቴቲክሱን ለመቀየር፣ አለባበሱን ለመቀየር፣ አመጋገቡን ለመቀየር ወይ ሪስፔክት ለመደረግ የሚያደርጋቸው ሰዓቶች፣ የሚበላቸው ምግቦች ምናምን ትንሽ ተቀይረዋል እና ቺን ሜንቴን ለማድረግ ኪፕ ለማድረግ ከሆነ ቦታ ገንዘብ መበደር ይኖርበታል እና ይሄ ሰውዬ ለ6 ወር የሆነች አይነት ህመም ቢታመምና 6 ወር ከስራ ገበታው ቢፈናቀል የ6 ወር ደሞዝ በ10 ሺህ ብር እንኳ ብናስብለት 60 ሺህ ብር ማለት ነው። 60 ሺህ ብር በህይወቱ ካጣ ይሄ ሰውዬ ሚዝረብል የሚሆን ከሆነ ስራ እየሰራ ነው ይሄ ሰውዬ ሴፍ ነው ማለት እንችላለን? ሀብታም ነው አንበል፣ ችግር የለውም። ድሃ አይደለም ግን ማለት እንችላለን? ድሃ ነው። በቃ ቤዚካሊ ድሃ ነው ይሄ ሰውዬ። ምክንያቱም ትንሽዬ ነገር በህይወቱ ሀፕን ካደረገች በቃ የለም ከጨዋታው ውጭ ይሆናል ማለት ነው። ይሄ እንትኑ ይሽከረከራል፣ ጎማው ይሽከረከራል፣ እሱ ግን ይወጣል፣ ሌሎች ሰዎች ይቀጥላሉ። እና እንደዚህ የሚሆን ከሆነ ይህ ሰውዬ ድሃ ነው። ሌላ ኤግዛምፕል ልስጣችሁ። አንድ ሰውዬ ያለ 5000 ብር ነው የሚከፈለው። በ5000 ብር ደሞዝ የ1000 ብር ቤት ተከራይቶ ይኖራል። የት እንደሚኖር አላውቅም። በጣም ሩቅ ነው፣ ከአዲስ አበባ በጣም ሩቅ ነው ተከራይቶ የሚኖረው። ከዛ እዛ አካባቢ የሆነች ነገር ፈላልጎ ይሰራል። ከዛ ላይፉ በጣም ሲምፕል ነው። በወር 2000 ብር ሴቭ ያደርጋል። በጣም የተመጠነ ነገር ነው የሚመገበው፣ የተመጠነ አይነት አለባበስ ነው የሚለብሰው። ህይወቱን ቀለል አድርጎታል። እና እንደዛኛው እንደ ቅድም እንዳልነው ሰውዬ ጭንቀት የለበትም። አንግዛይቲ፣ ይሄ በቃ ምን ላድርገው ይሄንን ነገር እያለ በቃ ወር እስከ ወር የሚሯሯጥበት የሚራወጥበት ነገር የለውም። ስለዚህ ህይወቱ ሲምፕል ነው። ሲምፕል ነው ማለት በሌላ ቋንቋ ምን ማለት ነው? ቅድም ያልናቸው ነገሮች አሉት ማለት ነው። አንደኛ ጊዜ ይኖረዋል ቁጭ ብሎ ለማሰብ። ኦኬ አሁን 5000 ብር ነው የማገኘው፣ ኔክስት እቺን 10000 ብር ለማድረግ ምን ላድርጋት ብሎ ለማሰብ ጊዜ ያገኛል። ለምን? ከከተማ ወጥቶ ነው የሚኖረው። ስለዚህ የቤት ኪራይ ጭንቀት የለበትም። ፋንሲ ሬስቶራንቶች እየገባ አይበላም። ምግቡን ምኑን ቀነስ አድርጎ ረከስ ያለ ነገር ነው እየገዛ የሚበላው። ረከስ ያለ ስንል በቃ በሱ ደረጃ የሚመጥነውን ነገር ነው እየገዛ የሚበላው። ከዛ ሴቪንግ አለው። ስለዚህ ሴቭ እያደረገ ስለሆነ ያቺን ሴቭ የሚያደርጋትን ብር አንድ ነገር ማድረግ ይችላል። ስለዚህ ይሄ ሰውዬ ድሃ ነው ማለት እንችላለን? ነገ የሆነ ነገር ሀፕን ቢያደርግ በጤናው ሴቭ ያደረገው ገንዘብ ያተርፈዋል። ስራው የሆነ ነገር ቢበላሽ የ5000 ብር ደሞዝ የሆነች ቦታ ፈልጎ ማግኘት አይከብደውም፣ ኦፕሽን አለው። ምክንያቱም ህይወቱ ጭንቀት ውስጥ አይደለም ያለው፣ ሩጫ ውስጥ አይደለም። ያቺን 5000 ብር ለመሙላት የሚደረግ ፍልሚያ ውስጥ አይደለም የሚኖረው ይሄ ሰውዬ። ስለዚህ ህይወቱ ሲምፕል ማድረጉ፣ ማሰቢያ ጊዜ ማግኘቱ፣ ስራዎቹን ለምሳሌ መልቀቅ ሲፈልግ ኢዝሊ መልቀቅ የሚችልበት አይነት ኦፕሽኖች ለራሱ ማበጀቱ ህይወቱን ያቀልለታል። እና ይሄ ሰውዬ ድሃ አይደለም። 5000 ብር ነው የሚያገኘው ግን ድሃ አይደለም። ምክንያቱም ታይም አለው፣ ኮንትሮል አለው፣ ኦፕሽኖች አሉት። ያ ግን 10-15 ሺህ ብር የሚከፈለው ሰው ግን መሀል መገናኛ ላይ ነው የሚኖረው ወይ መሀል ቦሌ ላይ ነው የሚኖረው። ሰው ህይወቱ ኮምፕሊኬትድ ነው። የቦሌ ላይፍ ስታይል ኪፕ አፕ ለማድረግ መበደር ሊኖርበት ይችላል። ስለዚህ ከነዚህ ሰዎች ማን ነው ሀብታም ማን ነው ድሃ? ራሳችሁ ጀጅ አድርጉ። ገንዘብ ኦፕሽኖች አይሰጣችሁ። በጣም ብዙ ሰው የሚሳሳተው እዚህ ጋር ልክ ገንዘብ ሲያገኝ ብዙ ኦፕሽን የሚኖረው ይመስለዋል። ቅድም ብያቸዋለሁ። የጃኒተሩ $8 ሚሊዮን አካውንቱ ላይ ከሞተ በኋላ ነው ይዘው ሰውየው ጃኒተር ሆኖ የጽዳት ሰራተኛ ሆኖ ብዙ ዓመት ሰራ ኋላ ሲሞት አካውንቱ ቼክ ሲደረግ ባንኩ ሁላ ነው የደነገጠው። ይዘው $8 ሚሊዮን አካውንት ውስጥ አለ። ጃኒተር ነው ሰውየው፣ የጽዳት ሰራተኛ ነው። እና የፈለገ ያህል ገንዘብ ቢኖራችሁ ኦፕሽን አይሰጣችሁ። ገንዘብ ኦፕሽን አያመጣም፣ ተቃራኒ ነው የሚዘራው። በጣም በሚገርም ሁኔታ ኦፕሽን ነው ገንዘብ የሚፈጥረው። ኦፕሽን ሲኖርህ ገንዘብ ትሰራለህ፣ ታይም ሲኖርህ ገንዘብ ትሰራለህ። እና ከልጅነታችን በጣም ጎበዝ ተማሪ ሆነን በጣም ሃርድ ወርከር ሆነን በጣም ለፍተን አንድ የሆነ ጥሩ ስራ አግኝተን ጥሩ ኑሮ እንድንኖር ነው የተነገረን። ሶዛት ኮምፈርተብል እንድንሆን የለም። እና የህይወት ግብ እሱ አይደለም፣ ኮምፈርተብል መሆን አይደለም። ገንዘብ ላይ ማወቅ የነበረብን ነገር፣ መረዳት የነበረብን ነገር ገንዘብ ኦፕሽን አይሰጠንም፣ ኦፕሽኖች ናቸው ገንዘብን የሚሰጡን የሚለውን ነገር ነበረ። ይህንን ባለመረዳታችን ምክንያት ልጅ እያለን ጠንክረን መስራት፣ ሃርድ ወርኪንግ መሆን፣ በደንብ ማጥናት እንደዚህ አድርገን መጨረሻ ላይ የሆነ አይነት ኮምፈርተብል ስራ ኖሮን ኮምፈርተብል ሆነን እንድንኖር ነው ቤተሰቦቻችንም የነገሩን፣ ትምህርት ቤትም የተማርነው፣ እኛም የምንፈልገው አት ዘ ኤንድ ኦፍ ዘ ዴይ እሱን ነው። አላማው ግን ይኸውላችሁ ገንዘብ ላይ ማወቅ ያለባችሁ ኮምፈርተብል መሆን አይደለም። በመጨረሻ የምትፈልጉት ኮምፈርት አይደለም የሚያስፈልገን፣ ኮንትሮል ነው የሚያስፈልገን። ህይወታችሁ ላይ ኮንትሮል ሲኖራችሁ ኮምፈርት ይመጣል ቀስ ብሎ። ባይዘው ኮንትሮል ማድረግ ማለት ምን ማለት ነው? ለምሳሌ የምትፈልጉት ስራ ካልሆነ የምትሰሩት መልቀቅ በምትፈልጉበት ጊዜ መልቀቅ የምትችሉበት አቅም የለም። ዝም ብሎ ይሄ የድሃ አይነት ሜንታሊቲ አይደለም የምላችሁ። ዝም ብሎ ምንም አይነት አቅም ሳይኖረው መልቀቂያ ደብዳቤ አስገብቶ በቃ እኔ አልተመቸኝም ምናምን የሚል ኢግኖራንት አይነት የስራ መልቀቂያ ማስገባት እንደሱ አይደለም የምላችሁ። ኮምፈርተብል ሆናችሁ ምንም አይነት ህይወታችሁን አፌክት ሳያደርገው ችግር የለውም ለ6 ወር እንኳ ስራ ባላገኝ ተረጋግቼ ቀስ ብዬ የምፈልግበት አቅም አለኝ የምትሉበትን ነገር ዴቨሎፕ አድርጋችሁ ነው ለምሳሌ ስራ መልቀቂያ እንኳን ስታስገቡ የምታስገቡት፣ ኮንትሮል ሲኖራችሁ ማለት ነው። ስለዚህ ኮንትሮል የሌለው ሰው ድሃ ነው ብለናል። ድሃ የሆነ ሰው ደግሞ ለኮንፈርቱ ነው የሚሰራው፣ ኮንፈርተብል ለመሆን ነው የሚሰራው። ድህነትን በደንብ ባለመረዳታቸው ምክንያት ሰዎች በቃ ሁሉንም ነገር ሚስ አንደርስታንድ ያደርጋሉ።
ኖት ኦንሊ ድህነትና ገንዘብ ሀብትና ድህነትን ብቻ ሳይሆን በአብዛኛው የህይወታቸውን ክፍል ሰዎች ሚስ አንደርስታንድ የሚያደርጉት በዚህ ክፍተት ምክንያት ነው። ድህነትን ክሊርሊ ከተረዳችሁት ገንዘብ እንደሆነ ይገባቸዋል፣ ሀብትም እንደሆነ ይገባቸዋል፣ እንዴት መስራት እንዳለባችሁ ይገባቸዋል። ኢቭን ሃርድ ወርከር መሆን አለባችሁ እንኳ ስንል ሃርድ ወርከር መሆን ማለት ምን እንደሆነ ይገባቸዋል። ከተለመደው አይነት መንገድ ወጣ ብላችሁ ማሰብ ትጀምራላችሁ ማለት ነው። እስቲ አሁን ለምሳሌ ምረጡ፣ እድል ልስጣችሁና ከስታተስና ከስቴቢሊቲ ወይም ደግሞ ተኮፍሶ ተከብሮ ትልቅ ሰው ተብሎ ከመኖርና ስቴብል ሆኖ ከመኖር የትኛውን ትመርጣላችሁ? ስቴብል ሆኖ መኖር ነው መምረጥ ያለባችሁ፣ ስታተስ አይደለም የሚመረጥ። ምክንያቱም ስታተሱ ፌክ ሊሆን ይችላል። አፎርድ እስካላረጋችሁት ድረስ ያ ስታተስ ፌክ ነው። በ10 ሺህ ብር በ20 ሺህ ብር ደሞዝ የሆነ አይነት ስታተስ፣ የሆነ አይነት አለባበስ፣ የሆነ አይነት ስታይል ፈጥረ ሰዎች ጓደኞች ፊት በቃ እሱ እኮ ዘናጭ ነው፣ እሱ እኮ እንደዚህ ነው፣ እሱ እኮ ተብለህ ትኖር ትችላለህ። የሆነ አይነት ስም፣ የሆነ አይነት ስታተስ ቢልድ ልታደርግ ትችላለህ። ስቴቢሊቲ ግን የሚባለው 20 ሺህ ብር ይከፈልህ፣ ላይፍህን በ5 ሺህ ብር ጨርስ፣ አለቀ። እዛ ጋር 15 ሺህ ብር ሴቪንግ ይኖርሃል። ወይም ደግሞ 20 ሺህ ብር ይከፈልህ፣ በ10 ሺህ ብር ላይፍህን ጨርስ፣ 10 ሺህ ብር ሴቪንግ ይኖርሃል። በ10 ሺህ ብሩ ነፃ ሆነ ማሰብ ትጀምራለህ ማለት ተረጋግተ ማሰብ ትጀምራለህ። ጊዜ ይኖርሃል ማለት ነው። እና ከስታተስ እና ከስቴቢሊቲ ሰው ስቴቢሊቲን መምረጥ አለበት። ከኢንካም እና ከሌቨሬጅ ለምሳሌ ብዙ ብር ከማግኘት ለምሳሌ አሁን ከጠዋት እስከ ማታ ሰርተ ሌትስ ሴይ 100 ሺህ ብር የምታገኝ ከሆነና ከጠዋት እስከ ግማሽ ሰዓት ሰርተ 50 ሺህ ብር የምታገኝ ከሆነ 50 ሺህ ብር ነው መምረጥ ያለብህ። እንዴትም ላይፍህን በ50 ሺህ ብር ባውንደሪ ውስጥ ማስቀመጥ መቻል አለብህ። ለምንድን ነው መሰላችሁ ይህን የምለው? የቀረችዋን ታይም ለሆነ ለተሻለ ነገር ዴዲኬት ማድረግ ትችላላችሁ። አይኖ 50 ሺህ ብር ያሰራል። አሁን ግማሽ ቀኑን ወስዳችሁ እዚህ የመጀመሪያ የምትሰሩት ስራ ላይ አምጥታችሁ ብታስገቡት ድጋሚ ሌላ 50 ሺህ ብር ያሰራችኋል፣ 100 ሺህ ብር ይሆንላችኋል ማለት ነው። ግን ሌቨሬጅ ካደረጋችሁት 50 ሺህ የሚያሰራውን ሰዓት ለተሻለ ነገር ከተጠቀማችሁትና ሜቢ 60 ሺህ የሚያሰራ አይነት ኦፕሽን የምትፈልጉለት ከሆነ ታይማችሁን ሌቨሬጅ አደረጋችሁት ማለት ነው። ለሌላ ነገር ተጠቀማችሁት እና ከሆነ በሰዓቱ ከሚገኝ ገቢ ይልቅ ለተሻለ ነገር ኢምፕሩቭ ለሚያደርጋችሁ ነገር እድል መስጠት መቻል አለባችሁ። ድህነትን ሚስ አንደርስታንድ ካደረጋችሁት ቤዚካሊ ሁሉም ነገር ሚስ አንደርስታንድ የምታደርጉት። ድህነት ካልገባችሁ ሁሉም ነገር አልገባችሁ። ስለዚህ ትልቁና አደገኛው ነገር መጠንቀቅ ያለባችሁ ባዶ ኪስ አይደለም። በጣም ብዙ ሰው የሚፈራው ባዶ ኪስ መሆን ነው። ባዶ ኪስ ሳይሆን ባዶ ነጋችሁ ምንም ትርጉም የሌለው ባዶ ምናምን የሚሆንባችሁ ከሆነ ኢትስ ኦኬ። ዛሬ ባዶ ኪስን ብትሆኑ ችግር የለውም። ነጋችሁ ግን የሆነ ነገር ሊኖረው ይገባል። ነጋችሁ ባዶ ሆኖ ዛሬ ኪሳችሁ ላይ ብር እንኳ ካላችሁ አደጋ ውስጥ ናችሁ ማለት ነው። ስለዚህ ድህነትን በዚህ መንገድ ዲፋይን አድርገነዋል። አይ ቲንክ በዚህ ሰዓት ስለ ድህነት በደንብ አንደርስታንድ ያደረጋችሁ ይመስለኛል። አሁን ሁላችንም እድሜ ልክ ስንዋሽ ወይም ደግሞ ራሳችንን ስንዋሽ የኖርነውን ትልቁን ውሸት እነግራችኋለሁ። እሱም ምንድነው? ጠንክረ ስራ የሚለውን። ከልጅነታችሁ ቤተሰብ እንደዚህ ብሎ ነው የነገራችሁ። ትምህርት ቤት ጠንክሮ ስለመስራት ነው የተማራችሁት። ሶሳይቲው ያስተማራችሁ ጠንክሮ ስለመስራት ነው። አሁንም ለራሳችሁ የምትናገሩት ኢቭን በእንደዚህ አይነት ድህነት ውስጥ እንኳን እየኖራችሁ ጠንክረ ብቻ ስራ፣ ሌላው ይቀየራል ብላችሁ ነው የምትነግሩት። እና እስቲ አሁን ራሳችንን እንጠይቅ። አሁን ይሄ ውሸት ነው እያልኳችሁ አይደለም። ባይ ዘ ዌይ ይሄ ኮምፕሊት አይደለም፣ ሙሉ መልስ አይደለም። ጠንክሮ መስራት በራሱ ስህተት አይደለም። ወይም ደግሞ ጠንክሮ መስራት ወይም ቤተሰብም ሶሳይቲም ትምህርት ቤትም ጠንክረ ስራ ሲለን የነበረው ውሸት ነው ተሳስተዋል እያልኳችሁ አይደለም። ኮምፕሊት አይደለም፣ ሙሉ አይደለም። ሀሳቡን ሙሉ ለሙሉ አልነገሩንም። አንዳንዴ ውሸት ቢነገረን ይሻላል እንደዚህ ግማሽ እውነት ከሚነገረን። ምክንያቱም ዝም ብላችሁ ስትሰሙት ጠንክረ ስራ ሲባል በጣም ኖብል እኮ ነው፣ የሆነ በጣም አሪፍ ነገር እኮ ነው። ጠንክረ መስራት በቃ ምንድን ነው ታዲያ? ከጠንክሮ ከመስራት በላይ ምን አለ? አስበውልንም ይመስላል። ግን አንዳንዴ ውሸት ተነግሯችሁ አለ አይደል፣ በጊዜ ሂደት ውሸቱን ኢዝሊ ማግኘት ስለምትችሉ ውሸቱን ፋይንድ አውት ኦኬ በቃ ይሄ ውሸት ነው ብላችሁ ትተውታላችሁ። ግማሽ እውነት ግን ሲነገራችሁ እውነት ይመስላል እኮ ግን ደግሞ አይሰራም። ምክንያቱም እንግዲህ ዝናብ እየዘነበበት ፀሐይ እየተፈራረቀበት ጠዋት የለ ማታ የለ እንደ ገበሬ አሁን የሚለፋ ሰው አለ? በዛ በዶፍ እየዘነበ ያርሳል እሱ። ፀሐይ ነው ምናምን ጠራራ ፀሐይ ነው እያላችሁ በተለይ ወደ ሰሜን አካባቢ ደግሞ እኔ ሄጄ አይቼ ስለማቅ እንዴት አይነት ክር ያለ ፀሐይ ባለበት ኮንዲሽን ጠብ እያደረጉ ላባቸውን ይፈጋሉ፣ ያርሳሉ። እና እንዴት ሀብታም አልሆነም ገበሬው እንዴት ሀብታም አይሆንም? እናቶቻችን ቤት ውስጥ እስቲ ግቡና እናቶቻችንን እዩ። እናቶቻችን ቀኑን ሙሉ ይሄ ዋጋ የማይተመንለት ይህን ያህል ብር ቢከፈላቸው
ይበቃቸዋል በቃ የሚባል አይነት ዋጋ ያልተተመነለት ማይተመንለት ኢቭን ቢተመነለት እንኳን ማይበቃው ኖቲስ ያልተደረገ ዋጋ ያልተሰጠው ክብር ያልተሰጠው የቤት ውስጥ ስራ ከጠዋት 12 ሰዓት እስከ ማታ ድረስ ይፈጉ ይውላሉ እና ሃርድ ወርክ ብቻውን ይበቃል ተብሎ ነው የተነገረ። ግን እንደማይሰራ ማየት ትችላላችሁ። ምክንያቱም አሁን ያለንበት ሲስተም አሁን ያለንበት ዓለም ለሃርድ ወርከሮች አይደለም የሚከፍለው። ገንዘብ በጣም ለሚለፉ ሰዎች አይደለም የሚከፈለው። ልብ ካላችሁ ምላችሁ ኮንስትራክሽን ሰራተኞች አሉ፣ እድሜ ልካቸውን ድንጋይ እየፈለጡ የሚኖሩ ገበሬዎች፣ እንደነገርኳችሁ እናቶቻችን ምናምን፣ እነዚህ ሁሉ ገንዘብ አልተከፈላቸውም፣ በቂ ገንዘብ አላገኙም፣ ሀብታም አልሆኑ። ለማን ነው ገንዘብ የሚከፈለው በደንብ ብላችሁ ከጠየቃችሁኝ ቫሊዩ አድ ለሚያደርጉ ሰዎች ነው። ስለዚህ ሴንቴንሱን ስናሳጥረው ሀሳቡን ስናሳጥረው ገንዘብ የሚከፈለው ቫሊዩ አድ ለሚያደርጉ ሰዎች ነው እንጂ በጣም እየለፉ ለሚሰሩ ሰዎች አይደለም። ምን ቫሊዩ አድ ታደርጋላችሁ ነው። ድሃ ከሆንክ አድ ያደረግከው ቫሊዩ የለም ማለት ነው። በሌላ ቋንቋ ሰው የሚከፈለው ወይ ለጊዜው ነው ወይ አድ ለሚያደርገው ቫሊዩ ነው። ስለዚህ ለጊዜ እንዲከፈላችሁ ከሆነ የምትሰሩት በቀን ውስጥ 24 ሰዓት ነው ያለው። ስለዚህ ከ24 ሰዓት ውስጥ የሆነ ያህሉ ነው የምትሰሩት። 8 ሰዓት፣ 10 ሰዓት፣ 12 ሰዓት ኢቭን 24 ሰዓት እንኳ ብትሰሩ አይዲያል ኮንዲሽን ብናደርገው ባተኙ ባይደክማችሁ 24 ሰዓት እንኳ ብትሰሩ በቃ ሊከፈላችሁ የሚችለው የ24 ሰዓት ሂሳብ ነው። ስለዚህ ደሞዝ ሀብታም አያደርጋችሁም የሚባለው ለምን መሰላችሁ? ደሞዝ በራሱ መጥፎ ሆኖ አይደለም፣ ግን ሲከፈላችሁ ከ24 ሰዓት በላይ ያለፈ ሊከፈላችሁ አይችልም። ከ24 ሰዓት በላይ ስለሌለን ማለት ነው። ቫሊዩ ግን ከሆነ አድ የምታደርጉት የሚከፈላችሁ ለ24 ሰዓት ሳይሆን አድ ላደረጋችሁት ቫሊዩ ነው። ፕሮባብሊ ያቺ ቫሊዩ የ3 ደቂቃ ቫሊዩ ልትሆን ትችላለች፣ የ1 ሰዓት ቫሊዩ ልትሆን ትችላለች። ዳዝም ማተር። ይሄ የቅድሙን የጽዳት ሰራተኛውን ሰውዬ ታሪክ ድጋሚ ላንሳላችሁ። ይሄ የጽዳት ሰራተኛው ሮናልድ ሮድ ይባላል። እሱ እንግዲህ ጽዳት ነው የሚሰራው ከሌላ ሰው የተለየ በጣም። እንግዲህ አሁን ጽዳት ማጽዳት ማናችንም እኔም አንተም አንቺም ኤኒባዲ ሊሰራ የሚችለው ነገር ይመስለኛል። ጽዳት እየሰራ አብረው ጓደኞቹ ጽዳት የሚሰሩ በጣም ብዙ ሰዎች ባሉበት ሁኔታ እሱ ብቻውን ሀብታም ሆነ። ለምን ሀብታም ሆነ? ከነሱ የተለየ ከ24 ሰዓት በላይ እያጸዳ አይደለም፣ ግን ገንዘቡን ያስቀምጥና እንደነገርኳችሁ ፋንሲ የሆነ ኑሮ አይኖርም፣ የተለየ አይነት ወጪ የለበትም። ጓደኞቹ በቃ ጃኒተር ነኝ የጽዳት ሰራተኛ ነኝ ይሄ ነው ኑሮ ብለው አክሰፕት አድርገው እየኖሩ ነው። እሱ ግን አይ ብሎ ካለበት ከሚያገኘው ደሞዝ ዝቅ ያለ ኑሮ ለመኖር እየጣረ ያችን የሚያገኛትን ገንዘብ ያጠራቅምና ስቶክ ይገዛበታል። የሆነ አይነት ስቶክ ለምሳሌ የአፕል ስቶክ የምናምን ስቶክ እየገዛ ከዛ ኮምፓውንድ ኢፌክት አለ አይደለ? ለምሳሌ $100 ስቶክ ትገዛላችሁ። $100 የሆነች ነገር $115 $120 ነገር ሲደርስ እዛው የ120 ደግሞ እዛው ኮምፓውንድ እንዲሆን እዛው ታስቀምጡታላችሁ። እሱንም እንደገና እያለ እያሳደገ ይመጣል። ከዚህ ጋር እሱ የተወሰነ ገንዘብ አድ እያደረገ ይሄዳል። በዚህ በኩል ደግሞ ስቶኩ የሚያተርፈው ትርፍ እንደገና እዛው ላይ እየተጨመረ ትርፉን ዲቪደንዱን ሳይወስድ እየተጨማመረ እያደገ ይሄዳል እና በህይወቱ መጨረሻ በእርግጥ ሰውየው በድህነትም ቢኖር ባይሳካለትም ገንዘቡን ባይጠቀመውም ግን $8 ሚሊዮን አካባቢ አጠራቅሞ ነበረ። ስለዚህ ቫሊዩ ነው የሚከፍላችሁ እንጂ ለታይማችሁ ብቻ የሚከፈላችሁ ከሆነ በድህነት ነው የምትቀሩት እያልኳችሁ ነው። ይሄንን በሌላ በቀላል ኤግዛምፕል ላሳያችሁ። ለምሳሌ መንገድ ላይ ሃይላንድ የሚሸጥ ሰው ነው እንበል። መንገድ ላይ ሃይላንድ እየሸጣችሁ ነው። ሰዎች ለዚህ ሃይላንድ የሆነ ብር ይከፍሏቸዋል። ለምሳሌ 20-30 ብር ያወጣሉ አንድ ሃይላንድ እንበል። ከዛ በቀን 10 ሃይላንድ ትሸጣላችሁ። በ30 ብር ሂሳብ 300 ብር በቀን ትሰራላችሁ ማለት ነው። ይህን በ30 ስናባዛው ወደ 9,000 ብር ትሰራላችሁ በወር። ስለዚህ በወር 9,000 ብር ወርዝ የሚያደርግ ቢዝነስ አላችሁ። እንግዲህ ከዚህ ውስጥ ፕሮፊትና እንትኑን ከፋፍሉት። ፕሮፊትና ይሄ ግሮሱን ምናምን ሂሳቡን ስሩት እናንተ። አሁን በወር 9,000 ብር ወርዝ የሚያደርግ ቢዝነስ አላችሁ። በቀን ውስጥ 8 ሰዓት ነው የምትሰሩት እንበልና በቀን ውስጥ 8 ሰዓት የምትሰሩ ከሆነ በቀን ውስጥ 10 ሃይላንድ ከሆነ የምትሸጡት 9,000 ብር ነው። ስለዚህ ያላችሁ አማራጭ ምንድን ነው? ኮንቲኒየስሊ 10 ሃይላንዳችሁን እየሸጣችሁ እድሜ ልክ መኖር። ይሄ አንደኛው ኦፕሽን ነው። በዚህ ኦፕሽን 9,000 ብር እያገኛችሁ ስትሄዱ ኢንፍሌሽን እየጨመረ ይመጣና የቤት ኪራይ 2,000 ብር ትከራዩ ከነበረ 5,000 ብር እያለ እያለፋችሁ ይሄዳል። 9,000 ብራችሁ ከኑሮ ስታንዳርዳችሁ በታች ትሆናለች ማለት ነው። ሁለተኛው ኦፕሽን እቺን 9,000 ብር ከስታንዳርዳችን በታች ትንሽዬ ጊዜ ኖረን አንድ ቫሊዩ አድ ማድረግ መቻል። ለምሳሌ በ2,000 ብር ቤት ትከራዩ ከነበረና የሚቀራችሁ የሚተርፋችሁ 1,000 ብር ወይ 2,000 ብር የሚኖራችሁ ከሆነ እሱን 1,000 እና 2,000 ብር የተወሰነ ሴቭ አድርጋችሁ
አዲሽናል ሃይላንድ መግዛት። ከዛ እናንተ በምትሸጡበት ሴታፕ አንድ ለምሳሌ ምንም ስራ የሌለው ሰው ፈልጋችሁ 3000 ብር በወር እየከፈላችሁት የእናንተን ሃይላንድ እንዲሸጥላችሁ ማድረግ። ምን ቫልዩ አድ አደረጋችሁ እዚህ ውስጥ? ውሃ መግዛት አይችልም ይሄ ሰውዬ። የ3000 ብር ደሞዝ የምትከፍሉት ሰውዬ ውሃ መግዛት አይችልም። ስለዚህ ውሃ ገዝታችሁ ትሰጡታላችሁ። ቫልዩ አድ አደረጋችሁ ማለት ነው። ከዛ ይሄ ሰውዬ ሽጦ የሚያመጣው ገንዘብ ለእናንተ ነው ገቢ የሚሆነው። በወር 9000 ታገኙ ከነበረ ሜይ ቢ 12000 11000 እያለ እየጨመረ ይሄዳል። ቫልዩ አድ ስታደርጉ ነው። ሌላው እዛው ሰው እንኳ ባትጨምሩ እዛው ያላችሁበት ቦታ ላይ ሌላ ቫልዩ አድ እናድርግና ላሳያችሁ። ለምሳሌ ውሃ በሃይላንድ የምትሸጡ ከሆነ ውሃ በሃይላንድ 10 ነው በቀን መሸጥ የምትችሉት። ግን ዋቲፍ ስቴዲየም አካባቢ ወስዳችሁ ብትሸጡት በቀን 20-30 መሸጥ ትችላላችሁ ማለት ነው። በአንድ ሰዓት ውስጥ አንድ ሃይላንድ ከሆነ የምትሸጡ የነበረው ምናልባት በአንድ ሰዓት ውስጥ 10ሩን የምትሸጡበት ቦታ መፈለግ መቻል አለባችሁ። እሱን የምታደርጉት ግን መቼ ነው? ጊዜ ሲኖራችሁ። ቅድም ኦፕሽን ማጣት ነው ድህነት ብያችኋለሁ። እጃችሁ ላይ ብሩ እንኳ ባይኖር የምታስቡበት ጊዜ ካላችሁ ድሃ አይደላችሁ። ስለዚህ ቁጭ ብላችሁ የምታስቡበት ጊዜ ያስፈልጋችኋል። ይህን ሃይላንድ የት ልሽጠው? ኦኬ ስቴዲየም ብሸጠው ብዙ ዲማንድ አለ፣ ስለዚህ በአንድ ጊዜ ብዙ ሃይላንድ መሸጥ እችላለሁ ብላችሁ ስታስቡ ቀኑን ሙሉ የሚፈጅባችሁ የነበረው 10ሩ ሃይላንድ በአንድ ሰዓት ያልቃል። በአንድ ሰዓት ውስጥ ስቴዲየም ስትወስዱት ጭጭ ታደርጉታላችሁ። 10ሩን ሰዓት እዛ አካባቢ መመደብ ከፈለግ 3ቱን ሰዓት እዛ አካባቢ ብትመድቡ በ3 ሰዓት ውስጥ 30 ሃይላንድ ትጨርሳላችሁ። የቀረው 7 ሰዓት የእናንተ ነው ማለት ነው። የምትፈልጉትን ማድረግ ትችላላችሁ። አሁንም የምትፈልጉትን ስል የተገኘውን 7 ሰዓት ደግሞ ለመዝናናት የምናጠፋው ከሆነ ስቲል ከስረናል። ኔክስት ደግሞ ሌሎች ነገሮች ለመስራት እድል እናገኛለን። ማሰቢያ ጊዜ እናገኛለን። ላይፋችን ላይ ኮንትሮል እናገኛለን። ፋይናንሻል የበለጠ ፍሪ እየሆነ እንሄዳለን። ድህነት ማለት ምን ማለት ነው ብያቸዋለሁ? ኦፕሽን ማጣት ነው። ኦፕሽን ማጣት የሚባለው ምን ማለት ነው? ታይም አለመኖር፣ ኮንትሮል አለመኖር፣ በህይወታችሁ ላይ ሌቨሬጅ አለመኖር። እነዚህን ነገሮች ሉዝ ካደረጋችሁ እድሜ ልካችሁ ድሃ ሆናችሁ ትቀራላችሁ። አሁንም ድሃ የሆናችሁት የምታገኙት ብር ስለማይበቃችሁ አይደለም። የምታገኙትን ብር ዋይዝሊ ስለማትጠቀሙትና ሌቨሬጅ ስለማትገዙበት፣ ታይማችሁን ስለማትገዙበት፣ ኮንትሮል ስለማትገዙበት፣ እነዚህ ነገሮች ሉዝ ስላደረጋችሁ ነው። አንዳንድ እውነታዎች በጣም አንኮንፈርተብል ናቸው እና ስነግራችሁ አንኮንፈርተብል ሊያደርጋችሁ እንደሚችል አስባለሁ፣ ግን ምንም ማድረግ አይቻልም። በቃ የምትሰሙኝ ከሆነ ፍርጥ አድርጌ ነው እውነቱን የምነግራችሁ። ጠንክሮ መስራት በጣም ሪስፔክተብል ነገር ነው። ቅድም ብያችኋለሁ። ጠንክሮ መስራት በራሱ ስህተት አይደለም፣ ግን ሙሉ እውነት አይደለም የተነገረን። ጠንክሮ መስራት ብቻውን የትም አያደርሰንም። ቫልዩ አድ ማድረግ መቻል አለብን። ጠንክረን ከመስራት ጋር ቫልዩ አድ ማድረግ አለብን። ጠንክሮ መስራት በጣም ሪስፔክተብል እንኳ ቢሆን ግን ትራፕ ነው ማለት ትታሰራላችሁ፣ የሆነ ቦታ ላይ ትታሰራላችሁ እና ሜይ ቢ በቃ ሪስፔክት የሚደረግ አይነት ያለ የተከበረ ትራፕ ልንለው እንችላለን። የተከበረ ማነቆ ልንለው እንችላለን። ተከብረ ታንቀ ትኖራለህ እድሜ ልክህን። ለምሳሌ ባንክ ከሆነ የምትሰራው በቃ በዛች የባንክ ደሞዝ እድሜ ልክህን የባንክ ሰራተኛ እንደሚሰራው ሆነ እድሜ ልክህን ትጨርሳለህ። በከረባት ታንቀ ማለት ነው። በቃ እድሜ ልክህን ተከብረህ ወይ የሆነ አይነት የተከበረ ስራ ከሆነ የምትሰራውና ያ ገንዘብ ፍሪደሙን የማይሰጥህ ከሆነ ከሰጠህ፣ ለምሳሌ ባንክ እየሰራህ ኮምፈርተብል ከሆንክ፣ ታይምህን ካገኘህ፣ ሌቨሬጅ ካለ፣ የምታደርገውን ነገር ማድረግ የምትችል ከሆነ if that makes you comfortable እና ህይወትህን ሙሉ የሚያደርግልህ ከሆነ እኔ ሁሉም ሰው ቢዝነስ መስራት አለበት፣ ሁሉም ሰው ሀብታም መሆን አለበት ብዬ አላምንም። ቢዝነስ መስራት ያለባቸው ወይም ሀብታም ለመሆን ፈቃደኞች መሆን ያለባቸው ሰዎች ምን አይነት ሰዎች ናቸው? በእኔ እምነት ቀጥታ አስፋልት የተመቻቸ ቆንጆ የተነጠፈ አስፋልት እያለ በቀኝ በኩል ታጥፈው ጫካ ውስጥ ለመግባት ፈቃደኛ የሆኑ ሰዎች፣ ይሄ ጥሻ አለ አይደል እጃችሁን ምናምን የሚቆራርጥ አይነት እንደዚህ አይነት ነገር ውስጥ ለመግባት ፈቃደኛ የሆኑ ሰዎች ናቸው ቢዝነስ መስራት ያለባቸው። አለዛ ኢትስ አ ትራፕ። በቃ ህይወታችሁ ሚዝረብል ነው የሚሆነው፣ አይሆንም። እና ኮምፈርተብል የሚያደርጋችሁ ኢንቫይሮንመንት ካገኛችሁና ላይፋችሁን በደስታ መኖር ከቻላችሁ ኢንጆይ ኢት። እናንተ እንዳረብሻችሁ እና ብዙ ጊዜ ያልተነገረን አንኮምፈርተብል የሚያደርገን እውነታ ምንድን ነው? ሃርድ ወርክ ብቻውን አይከፍላችሁም። ምን ያህል ደከማችሁ ተብሎ አይከፈላችሁም። ባይዘ ደሞዝ ራሱ ሲከፈላችሁ በዚህ ወር በጣም እንትና ደክሞታል እና ለእሱ ትንሽ እንደዚህ እንጨምርለት ብሎ የሚከፍል መስሪያ ቤት የለም። ምናልባት ምን ያህል ቫሊዩ አድ ያደርጋል ብሎ የሚከፍላችሁ መስሪያ ቤት ግን አለ። ወይ ደግሞ ምን ያህል ሬር ስኪል አላቸው ብሎ የሚከፍላችሁ መስሪያ ቤት ሞልቷል እንጂ ምን ያህል ደክሞታል፣ ምን ያህል ነው የለፋው፣ ምን ያህል ደክሞታል፣ ምን ያህል ነው የሰራው ተብሎ አይከፈላችሁ። ይሄ ኮምፈርተብል ላይ ያደርገን ይችላል፣ ግን እውነታው ይሄ ነው። ስለዚህ ሁለት ሃርድ ወርከሮችን በጣም ጠንክረው የሚሰሩ ሁለት ሰዎችን ኮምፔር እናድርግ። አንደኛው
ጠንክሮ ይሰራል፣ በወር ደሞዙን ይቀበላል፣ ይገባል፣ ይተኛል፣ ኮምፎርታብል ላይፍ ብሎ የሚያስበውን ይኖራል። ሁለተኛው ጠንክሮ ይሰራል፣ ከዛ የሚያገኘውን የራሱን ቢዝነስ ነው የሚሰራው ብለን እናስብ እናደርግና ያቺ የሚያገኛትን ገንዘብ ሴቭ ያደርግና ደጋሚ ደግሞ ስራው ላይ ኢንቨስት ያደርጋታል። ቫሊዩ አድ እያደረገ ይሄዳል። ከዛ ከዓመት በኋላ የዚህ ሰውዬ ደሞዝ ለምሳሌ 10 ሺህ ከሆነ በየወሩ የሚያገኙት ባለ 10 ሺህ ብር ደሞዝተኛው ከ10 ሺህ ብሩ ላይ 5 ሺህ ብር ለቤት ኪራይ ይከፍላል፣ 5 ሺህ ብር ለአስቤዛና ለትራንስፖርት ይችላል። በየወሩ 10 ሺህ ብሩን እየጠበቀ ነው የሚኖረው። የ10 ሺህ ብሩ እዚህ ጋር ቢዝነስ እየሰራ ያለው ሰውዬ ግን ለቤት ኪራይና ለአስቤዛ 5 ሺህ ብር ያወጣል ቶታሊ። ከዚህኛው ሰውዬ ሲነጻጸር ወረድ ያለ ኑሮ ነው የሚኖረው፣ ግን 5 ሺህ ብሩን ድጋሚ ወደ ቢዝነሱ ኢንቨስት ያደርጋል። በየወሩ 5 ሺህ ብር ወደ ቢዝነሱ ተጨማሪ ይገባል። በአመቱ መጨረሻ ላይ የደሞዝ ጭማሪ ተብሎ እድገት ሲደረግላቸው ባለ 10 ሺህ ብር ደሞዝተኛው 15 ሺህ ብር ሲገባ ባለ 10 ሺህ ብሩ የቢዝነስ ሰው ፕሮባብሊ 20-30 ሺህ ብር በወር ሜክ ማድረግ ጀምሯል። ከነዚህ ከሁለቱ ሰዎች ማን ሞር ኮንትሮል አለው ብላችሁ ታስባላችሁ? ማን ሞር ታይም ያገኛል ብላችሁ ታስባላችሁ? አሁንም 15 ሺህ ብር ደሞዙ ሲገባ ይሄ ሰውዬ ቤት ይቀይራል። ድጋሚ ሌላ አዲስ ቤት ትንሽ ጨመር ያለ 15 ሺህ ብር ወይ ደግሞ 15 ሺህ ብር ስለሚከፈለው 7 ሺህ ብር የሚከፈልበት አይነት የቤት ኪራይ ይከራይና 7 ሺህ ብሩን ደግሞ አስቤዛውንና ትራንስፖርቱን ይችላል። ኮምፎርታብል ሆኖ ይኖራል። ትናንትና ሃይገር ባስ ከሆነ የሚጠቀመው አሁን ታክሲ መጠቀም ይጀምራል። ትናንትና በታክሲ ከሆነ የሚሄደው አሁን በራይድ መሄድ ይጀምራል። ይሄ ሰውዬ ላይፍ ስታይሉን ነው አፕግሬድ እያደረገ የሚሄደው። ይሄ ሰውዬ ግን ቫሊዩን ነው አፕግሬድ እያደረገ የሚሄደው። ምናልባት በወር ከሚያገኛት 5 ሺህ ብር ውስጥ ወይ 10 ሺህ ብር ትርፍ ውስጥ 1 ሺህ ብሯን ለራሱ ኢንቨስት ያደርጋል። መጽሐፍ ይገዛበታል፣ ያነባል፣ ራሱን የሚያስተምራቸው ኮርሶች፣ ትምህርቶች ምናምን ካሉ ይገዛል፣ ይማራል፣ ራሱን አፕግሬድ ያደርጋል። ሶዛት ነገ ለሚሰራው ስራ የተሻለ ስኪል፣ የተሻለ ችሎታ፣ የተሻለ እውቀት ይዞ ይገኛል። ስለዚህ ነገ ስራ ቦታቸው ላይ ሲገናኙ እነዚህ ሰዎች ይሄኛው ሞር የተሻለ ነገር ይዞ መቅረብ ይችላል። በቫሊዩ ደረጃ ኖት ኦንሊ በገንዘብ በቫሊዩ ደረጃ የተሻለ ነገር ይዞ መቅረብ ይችላል። ስለዚህ ኢትስ ኦል አባውት ቫሊዩ። ሃርድ ወርክ እንኳ ቢሆን ጠንክራችሁ መስራት ያለባችሁ ቫሊዩ አድ ለማድረግ ነው እንጂ በጣም በልፋትና በጣም በመድከም የሚገኝ ነገር አለ ብሎ አስዩም በማድረግ መሆን የለበትም። እሺ አሁን ይሄ አይነት አስተሳሰብ ልክ እንዳልሆነ ከተረዳን ወይም ደግሞ ውሸቶቹን በልጅነታችን ይዘናቸው የመጣናቸውን ውሸቶች በደንብ ካየናቸው አይቀር ይሄ አመለካከት ከየት ነው የመጣው ደግሞ ብለን ወደኋላ ሄደን እኔ ይሄ አመለካከት በዋናነት የያዝነው ከትምህርት ቤት ውስጥ ነው እንደዚህ የተማርነው። አሁን ሚስ አንደርስታንድ ሳታደርጉኝ ነገሩን ክሊር ላድርግላችሁ ቀድሜ። መጀመሪያ ትምህርት በጣም አሪፍ ነገር ነው። ትምህርት በጣም ኢምፖርታንት ነው። ማለት ሰው በትምህርት ማመን አለበት። እኔ በትምህርት አምናለሁ። ሰው መማር አለበት፣ ራሱን አፕግሬድ ማድረግ አለበት። ሶሳይቲን የሚቀይረው ትምህርት ነው። ትምህርት ስላችሁ አካዳሚክስ ማለት ነው። ኢንጂነሪንግ፣ ሜዲሲን ምናምን የምንላቸው ትምህርቶች፣ አርኪቴክቸር፣ ቢዝነስ አድሚኒስትሬሽን እንደዚህ የምንላቸው ትምህርቶች ናቸው ዓለምን የቀየሩት። ዓለም አሁንም የምትቀየረው በእንደዚህ አይነት ትምህርቶች ነው። ይህን ስል ትምህርት አያስፈልግም እያልኩ አይደለም። ግን ትምህርት ቤት ውስጥ ልጅ እያለን የተነገሩንን ነገሮች በሙሉ ዝም ብለን ማመን አለብን። ሲስተሙን የአካዳሚክ ሲስተሙን እንደወረደ ዝም ብለን መቀበል አለብን ግን እያልኩኝ አይደለም። ሰው መማር አለበት፣ ግን ፊልተር ማድረግ መቻል አለበት። ብዙ የተሳሳቱ ነገሮችን ከትምህርት ቤት ወስደናል። አንዱ ስለ ፖቨርቲ እስካሁን ድረስ የተሳሳተውን ነገር የያዝነው ትምህርት ቤት ባገኘናቸው የተሳሳቱ እውቀቶች ነው። ትምህርት ቤት ነፃነት አይደለም የምትማሩት። እኔ ሌላ ጊዜ እስቲ ስለ ትምህርት አንድ ቪዲዮ ኢንተረስትድ ከሆናችሁ ትምህርት ቤትን ኢንቨስቲጌት አድርገን ስለ ትምህርት አንድ ቪዲዮ ሰራላችኋለሁ። ትምህርት እንዴት እንደተፈጠረ፣ ማን እንደፈጠረው፣ ለምን ዓላማ እንደተፈጠረ ምናምን። አሁን ያለው የሞደርን ኤጁኬሽን አካዳሚክ ሲስተሙ ማለት ነው ለምን እንደተሰራ በደንብ ኢንቨስቲጌቲቭ አይነት ነገር ወይ አንድ ቀን እሰራላችኋለሁ። ግን ትምህርት ቤት ይሄ ሞደርን ኤጁኬሽኑ ትምህርት አላልኩኝም። ሞደርን ኤጁኬሽን የተሰራው ለኦርደር ነው፣ የሆነ አይነት ስርዓት ለማስያዝ ነው ነገሮችን እንጂ ለነፃነት አይደለም። ገና ከልጅነታችሁ ነው ቁጭ በል፣ እጅ አውጣ፣ እጅህን አውርድ፣ ከንዳ ምናምን፣ መዝሙር ዘምር፣ እንደዚህ አድርግ፣ ተቀመጥ፣ ተነስ ምናምን የሚል ኦርደር ነው የተማርነው ገና ከልጅነታችን። ስለዚህ ትምህርት ቤት የሚያስተምራችሁ ኦቢዲየንስ ነው፣ ኦቢዲየንት መሆን። አልቲሜትሊ ለፋብሪካ ሴታፕ እንድንሆን ተመቻችተን የተማርነው። ባይ ዘ ወይ እሱን ወደፊት በደንብ እነግራችኋለሁ። ትምህርት ቤት የሚያስተምራችሁ ኦቢዲየንስ ነው እንጂ ነፃነት አይደለም። ነፃ ሆናችሁ እንድታስቡ፣ ነፃ ሆናችሁ እንድትመራመሩ አይደለም። ኦቢዲየንት እንድትሆን፣ ታዛዥ እንድትሆን፣ የሆነ ነገር ሲነገራችሁ እሺ የምትሉ ሰዎች እንድትሆኑ ነው የሚነገራችሁ። ይሄን ስላችሁ ኦቢዲየንት መሆን መጥፎ ነው እያልኩኝ አይደለም። አመፀኛ መሆን የለባችሁም። ስርዓት መያዝ መቻል አለባችሁ። ግን ኮስችን ማድረግ መቻል አለብን።
ልክ ባይሆንስ? እዚህ ጋር የተማርነው ነገር ልክ ባይሆንስ? ስለ ገንዘብ ያወቅነው እውቀት ልክ ባይሆንስ? ስለ ፈጠራ ኢቭን ያወቅነው እውቀት ልክ ባይሆንስ? ትምህርት ቤት ላይ ሊሚትድ የሆኑ ነገሮች ናቸው የሚሰጡንና እነዚህ ሊሚትድ የሆኑ እውቀቶች ምናልባት የፈጠራ ችሎታችንን በዛው ልክ ገድበውት ቢሆንስ? በዛው ፌል አድርገን ቢሆንስ? ይህንን ኮሽን ማድረግ መቻል አለብን። ትምህርት ቤት ቤዚካሊ ስትመረቁ ሰርቲፊኬት ይሰጣችኋል። ባችለርስ ዲግሪ ኦር የኤምቢኤ ምናምን ይሰጣችኋል እና ያ ሰርቲፊኬት አሁን ለምሳሌ ስራው ዓለም ላይ ያሉ ሰዎችን ብትጠይቁ እኔ የማውቃቸው ጎበዝ የስራ ሰዎች እንደውም ላስት ታይም አንድ በጣም ማከብረው ትልቅ ሰው ምን አለኝ፣ ምን እባክህ የዚህ ጊዜ ዲግሪ ደግሞ የምታውቀው አይደል እንዴ? ምንም ጥቅም የለውም እኮ ዝም ብለው 3.9 ምናምን ሰቅለው ይመጣሉ፣ ግን አክቹዋሊ ምንም የሚያውቁት ነገር የለም። ስራ ሲባል እንትን ቅልጥፍናው ራሱ የላቸውም እና ምን ያደርጋል ግሬዱ፣ ምን ያደርጋል ወረቀቱ ምናምን አለኝ እና ትክክል ነው። በጣም ትክክለኛ ኦብዘርቬሽን ነው። እኔም ደግሞ ነገሩን ሳስተውለው ከተለያየም በኋላ ቁጭ ብዬ ሳስብበት እውነት ነው። ዲተሮሬት እያደረግን እየሄድን ነው። አካዳሚካሊ በጣም ሰቃዮች ምናምን ሆነናል። እንዴት እንደሆነ አላቅም። በጣም ጥሩ ውጤት እየመጣ ነው። ዩኒቨርሲቲ ላይ ተማሪው ሲመረቅ ግን አክቹዋሊ ዩዝፉል አይደሉም። ትምህርት ቤት የምንማረውም ዩዝፉል እንድንሆን አይደለም። ባይዘዌ ኢንጂነሪንግ ስታጠኑ መሬት ላይ ያለ ከተማ ውስጥ የሚገጥማችሁን ችግር አይደለም። ሜካኒካል ኢንጂነሪንግ ያጠና ሰው በጣም ሶፊስቲኬትድ የሆኑ ማሽኖችን ዲዛይን ሲያደርግ ምናምን ሲሰራ ነው የሚኖረው። ከዛ ሲወጣ ግን ፕሮባብሊ የሚቀጠረው የብሎን ታይፖች እንትን ብሎ ለይቶ ለፋብሪካው የሚያስፈልጉትን ብሎኖች ውጭ ሀገር እንዲገዛ የመጠየቅ ፎርም እንዲሞላ የለም። እንደዚህ ነው የሚማረው። እኔ በማውቀው እንኳ ሳስረዳችሁ ማለት ነው። ምናልባት ፋይናንስ አካባቢ እንደው ሊሰራ ይችል ይሆናል። ሜዲሲን በጣም እንደው አትሊስት ኢፌክቲቭ ነው። ግን አካዳሚክ ሲስተሙ ዩዝፉል እንድንሆን አይደለም የሚያስተማረን። ስለዚህ ላይፍ ላይ ስንመጣ ምናልባት ጎበዝ የምትሏቸው ተማሪዎች ሰቃዮች ማለት ነው። ትምህርት ቤት ውስጥ የሚገርም ግሬድ የነበራቸው ልጆች ልክ ከትምህርት ቤት ሲወጡ ኮንፊውዝድ ይሆናሉ። ምክንያቱም ዓለም እንዲህ አይደለም የሚሰራው፣ ዩዝፉል አይደለም። ዓለም ላይ እንዴት ኦፕሬት ማድረግ እንዳለባቸው ተምረው አልወጡ። በዚህ ምክንያት ተፍተፍ የሚሉት ይሄ ትምህርት ቤት ውስጥ ውጤታቸው ዝቅ ብሎ ግን ተፍተፍ ምናምን በማለት በደንብ ጊዜያቸውን የሚያጠፉ የነበሩ ልጆች ልክ ከትምህርት ቤት ሲወጡ አትሊስት የሆነች ነገር ሴኪር ያደርጋሉ። ወይ ቦንዳም ሽጠው ይሆን የሆነ ነገር አድርገውም ብቻ የሆነ ነገር ሴኪር ያደርጋሉ። እነዚህ ጎበዞቹ ልጆች ግን ሲስተሙን ኤክስፔክት ስለሚያደርጉ የሆነ ነገር ይሰጠናል ብለው ሃርድወርክ ነው የሚሻለው፣ ሃርድወርክ ነው የሚያስፈልገው ብለው ስለሚያምኑ ያንን ሃርድወርክ ከሰሩ በኋላ የሆነ ሪዋርድ የሚያደርጋቸው ነገር ሲጠብቁ ቫልዩ የላቸውም። ለምን? ሲመጡ መልፋትን ነው እንጂ የተማሩት፣ ግሬድ መያዝን ነው እንጂ የተማሩት፣ ቫልዩ አድ ማድረግ አልተማሩም። በዚህ ምክንያት የሆነ ነገር አድርጉ ስትሏቸው አይችሉም፣ ዩዝፉል አይደሉም ማለት ነው። ስለዚህ ትምህርት ቤት ላይ አመፁ እያልኳችሁ አይደለም፣ ቤተሰቦቻችሁ ላይ ተበሳጩ እያልኳችሁ አይደለም። ምክንያቱም ትምህርት ቤት ያስተማሯችሁ ሲስተሙ ላይ እንዴት ፋንክሽናል መሆን እንደምትችሉ ነው። ከትምህርት ቤት ተመረቃችሁ ስትወጡ አንድ የሆነ ሲስተም አለ። ባንክ ከሆነ የምትቀጠሩት፣ ወይ የሆነ ፋብሪካ ከሆነ የምትገቡት፣ ወይ የሆነ አይነት የአርት ስኩል ተምራችሁ ከመጣችሁ ደግሞ ቲያትር ቤት ወይ የሆነ ነገር ከሆነ የምትገቡት፣ እንደዚህ ሲስተሞች ውስጥ እንዴት ፋንክሽን ማድረግ እንዳለባችሁ ነው እንጂ የተማራችሁት ሲስተሙ እንዴት መብለጥ እንዳለባችሁ አልተማራችሁ። ሁሌም ዲስረፕት የሚያደርጉት ማርኬቱን የሚረብሹት ማርኬቱን ብጥብጥ አድርገው ክሬዚ የሆነ ነገር ይዘው የሚመጡት ሰዎች ሁሌም ከሲስተሙ በላይ ናቸው። አመፀኞች አይደሉም፣ ግን ካይንድ ኦፍ ናቸው። የሆነ ያህል ፖዚቲቭ የሆነ አመፅ ማለት ነው። ለምሳሌ ታይፖግራፊ፣ አሁን ስቲቭ ጆብስ ታይፖግራፊን ሲማር ታይፖግራፊ እኮ በጣም ብዙ ሰው ተምሯል። ከዛ ከወጣ በኋላ ያንን ታይፖግራፊ እንትን ነው የሚጠቀምበት፣ ለሊትሬቸር ነው የሚጠቀምበት፣ የሆኑ መጽሐፎች ምናምን ለማዘጋጀት ነው የሚጠቀምበት። ስቲቭ ጆብስ አፕልን ዲዛይን ሲያደርግ የመጀመሪያ የዲዛይን ሀሳቡ ያንን ታይፖግራፊ አፕል ውስጥ እንዴት አድርጌ ልጠቀመው ነበረ። ትምህርት ቤት እንደዚህ አትማሩ። ትምህርት ቤት ውስጥ የምትማሩት ባንክ 10 ሺህ ብር 20 ሺህ ብር የሚከፍል ከሆነ ባንክ እንደውም አይ ቲንክ ጥሩ ይከፍላል መሰለኝ 30-40 ሺህ ብር 50 ሺህ ብር የሚከፍላችሁ ከሆነ ባንክ 30-40 ሺህ ብር የሚያስከፍል እውቀት ነው ሰጥቶ የሚያስወጣችሁ እንጂ ባንክ እንዴት እንደሚፈጠር አያስተምራችሁ። ወይም ደግሞ ባንክ እንዴት መስራት እንደምትችሉ አሁን ካሉት ባንኮች ለምሳሌ ዘመን ባንክ ሲመጣ ከተለመደው የባንኪንግ ሲስተም ወጣ ያለ ነገር ነበረ ይዞ የመጣው። ይሄንን ቢዝነስ መጽሐፎች ውስጥ አትማሩትም። ምናልባት ማኔጅመንት ኦር የሆነ ነገር ስትማሩ አታገኙትም። እንደዚህ አይነቱን ነገር ፋይናንስ ምናምን ስትማሩ አታገኙትም። ኢኮኖሚክስ ውስጥ የለም እንደዚህ አይነት ነገር። ግን የሆኑ ሰዎች ክሬዚ የሆነ ሀሳብ ማሰብ የሚችሉ ሰዎች ክሬዚ የሆነ ሀሳብ አሰበው አመጡት። ከዛ ሁሌም አጌንስት ሲስተም ነው የሚሆነው እንደዚህ አይነቱ ነገር። ስለዚህ ትምህርት ቤት ውስጥ ስትማሩ የምትማሩት ሶሳይቲ ውስጥ ፋንክሽናል እንድትሆኑ፣ ስራ መስራት እንድትችሉ፣ ተቀጥራችሁ እንድታገለግሉ የሚያስችላችሁን እውቀት ነው ይዛችሁ የምትወጡት። ስለዚህ ይሄ አንድ ጌም ነው። ዓለም ላይ ማአት አይነት ጌም ነው ያለው፣ ማአት አይነት ሀስል ነው ያለው። ከነዛ ውስጥ አንዱን የተማራችሁት እንጂ ሁሉንም አይደለም የተማራችሁት። ስለዚህ ይሄን ማወቃችሁ
ምን እንድትሆኑ ያደርጋችኋል? አንደኛ በትምህርት ብስጩ እንዳትሆኑ ያደርጋችኋል። ምክንያቱም ሶሻል ሚዲያ ላይ አንዳንድ ሰው ያለው በቃ በትምህርት በጣም ብስጩ ነው። ትምህርት ምን ያደርጋል? እንዴት በቃ መማር ምን ጥቅም አለው ይላል። ኖ መማር በጣም ጥቅም አለው። ማለት አንፎርቹኔትሊ ስለተማርን ነው አሁን እንደዚህ እንኳን ለማውራት የደረስ ነው። ስለተማርን ነው ሰዎች የጻፉትን ማንበብ የቻል ነው፣ እንግሊዝኛ ማንበብ የቻል ነው። ዊ አር ላኪ፣ በጣም እድለኞች ነን። በነፃ ትምህርት የሚሰጥበት ሀገር ነው ያለን። ሌላ ሀገር በነፃ አይደለም ትምህርት የሚሰጠው። እዚህ ሀገር በነፃ ኦልሞስት ምንም ሳንከፍል ማለት ይቻላል ከልጅነታችን እስከ እውቀታችን በነፃ መማር የምንችልበት እድል አግኝተን የተማርነው። እንግሊዘኛ በነፃ ነው የተማርነው እኛ። አሁን ዓለምን የምናይበትን ቋንቋ ማለት ነው እንግሊዘኛ ነው። አሁን ብዙ ነገር የምንማርበት የምናውቅበት ቋንቋ። ይሄንን ቋንቋ ይሄንን እውቀት በነፃ ነው ያገኘነው። እንደዛ የምናገኝበትን ሲስተም ብድግ ብሎ ብሌም ማድረግ ይሄ ልክ አይደለም። ሶሳይቲን ብሌም የሚያደርግ ሰው አለ። ይሄ ያልተማረ ህዝብ ይሄ እንደዚህ ምናምን። ኖ ይሄ ያልተማረ ህዝብ ነው ዋጋ ከፍሎ ያስተማረን። ስለዚህ የእኛ ሪስፖንሲቢሊቲ ነው ይሄን ያልተማረ ህዝብ ወደኋላ ሄዶ ድህነቱን መቅረፍ። ቤተሰቡን የሚወቅስ ሰው አለ። እንደዚህ ደህና ትምህርት ቤት ሳያስተምሩኝ ምናምን። ኖ ይሄ ድሃ ቤተሰብ ነው የመንግስትም ትምህርት ቤት ቢሆን አስገብቶ ያስተማረ። ይህን ማወቃችን ምን ይጠቅመናል ካላችሁኝ፣ ትምህርትን እንዳንሰድብ፣ ቤተሰብ እንዳንሰድብ፣ ሶሳይቲ እንዳንሰድብ ያደርገናል። ግን ይህን ስንል ቤተሰብ ትክክል ነበር፣ ሶሳይቲው ትክክል ነበር፣ ትምህርት ትክክል ነበር ብለን ኮንክሉድ ላናደርግ እንችላለን። ልክ ላይሆኑ ይችላሉ፣ ሰው ናቸው፣ ይሳሳታሉ። ግን ሲስተሙ የተሰራው የሆነ ያህል ገንዘብ ሜክ ማድረግ የምትችሉበትን እውቀት ሊሰጣችሁ ፋንክሽናል እንድትሆኑ የሆነ ቦታ ተቀጥራችሁ እንድትሰሩ እንደዚህ ሊያደርጋችሁ ነው ሲስተሙ የተሰራው እንጂ ሲስተሙን እንድታሸንፉት አይደለም የተሰራው። ወይም ደግሞ ሲስተሙን የምታሸንፉበትን ጥበብ አይሰጣችሁ። ፋብሪካ ልክፈት ብለን የምትነሳ ከሆነ ፋብሪካ መክፈት ትምህርት ቤት ውስጥ አትማርም። ስለዚህ ይህንን እንድናቅ እድል ይሰጠናል። አሁን ይህንን የማወራው ይህን እንድናቅ ነው። የተማርኩት ዲግሪ ኦር ማስተርስ ወይ ፒኤችዲ ዓለምን የሚቀይር ነገር እንድሰራ የሚያደርገኝ እውቀት ላይሆን ይችላል። እኔ ነኝ ሪስፖንስብል ከዚህ በኋላ ላሉት ነገሮች እንድንል ራሳችንን እንድናይ። ምናልባት ደሞዝ ሊያስገኝልን ይችላል፣ ሀብታም ግን አያደርገንም። ስለዚህ ሀብታም መሆን የትምህርት ቤቱ ኃላፊነት አይደለም። ትምህርት ቤቱ አይደለም ሀብታም መሆኑን የሚያስተምራችሁ፣ የእናንተ ኃላፊነት ነው። ቤተሰብ እንዴት ሀብታም እንደምትሆኑ ሊያሳያችሁ አይችልም። ሶሳይቲው እንዴት ሀብታም መሆን እንዳለባችሁ ሊነግራችሁ አይችልም። ሀብታም መሆን ድህነትን ማምለጥ እንደው ሀብታም መሆኑ ይቅርና ድህነትን ማምለጥ ግን የእናንተ ሪስፖንሲቢሊቲ ነው። ስለዚህ ከትምህርት ቤት ይህን መጠበቃችሁን አቁሙ ለማለት ነው። ቤተሰብን፣ ፋሚሊን፣ ትምህርት ቤትን ብሌም ከማድረጋችን በፊት እኛ ራሳችን ምንድነው እያደረግን ያለነው የሚለውን በደንብ ማየት አለብን። ብዙዎቻችን ጋር የተደበቀች አንድ የሆነች ሳይለንት ድህነት አለች። ሁላችንም ኮንፈርት እንፈልጋለን። አሁን ትልቁ ችግር እሱ ነው። ኦኬ ቤተሰብ ምናምን ብለናል፣ ወቅሰሃል፣ ትምህርት ቤት ምናምን ብለው ወቅሰሃል፣ ግን አንተ ምን አደረግክ ነው ትልቁ ጥያቄ። አሁን እኛ ባለንበት ስቴጅ በተለይ ወጣቶች ሀገርን የመቀየር ኃላፊነት፣ ራሳችንን የመቀየር ኃላፊነት፣ ቤተሰባችንን የመቀየር ኃላፊነት የኛ ነው። አንድ ነገር ማድረግ አለብን ህይወታችን ላይ። ህይወታችንን አንድ ስቴፕ ከፍ ለማድረግ አንኮንፈርተብል የሆኑ ነገሮች ይመጣሉ። ለምሳሌ ከዩኒቨርሲቲ ተመረቀ ስትወጣ ስራ ታጣለህ፣ ወይ ደግሞ የሆነ የተመታ ስራ ታገኛለህ። ምክንያቱም ጁኒየር ነህ፣ ከዩኒቨርሲቲ ገና ተመረቀ መውጣት ነው። በቃ የተመታ ስራ ነው የምታገኘው፣ እንደ ሁላችንም ማለት ነው። ያቺ የተመታች ስራ ግን ቀስ እያልክ እየተማርክ ራስህን እያሳደግክ ምናምን ያቺ ለስራው ኮንፈርተብል እስክትሆን ድረስ የምታገኛትን ደሞዝ እየቆጠብክ እየታገልክ ከሄድክ ትንሽዬ ኤክስፒሪየንስ ይኖርሃል። ከዛ ትንሽዬ ገንዘብህን ኢንቨስት ታደርግና ደግሞ ራስህን ታስተምራለህ። ካስተማርክ በኋላ ድጋሚ የተሻለ ደሞዝ እንዲከፈል ደግሞ ከፍ ያለ ቦታ ትቀጠራለህ እያልክ ነው የምታድገው። ከዛ የራስህንም ቢዝነስ ጀምር ወይ በዛ በኬሪየርህ ዴቨሎፕ እያደረግክ መሄድ፣ ብቻ በአንደኛው መንገድ ራስህን እያሳደግክ ስትሄድ ነው የምታድገው። ግን ደንዝዘናል። ድሃንን ግን አት ዘ ሴም ታይም ደንዝዘናል። አሁን ይሄ ቤተሰብ ኃላፊነት አይደለም ምልህ። ቲክቶክ የምትጠቀመው ቤተሰብ አስገድዶ አይደለም፣ ወይ ሶሻል ሚዲያ ላይ ስክሮል ስታደርግ ኢንስታግራም ቀኑን ሙሉ ስትጠቀም ፎቶ ስታይ የምትውለው ትምህርት ቤት ስትማር እንደዛ ተነግሮ አይደለም። ስለዚህ ትምህርት ቤቱ ምን ያደርግ የአንተ ኃላፊነትስ ነው ጥያቄ። እቺ ስክሮል የምናደርጋት ውሏችን ዝም ያለችው የተደበቀችው ድህነት እሷ ናት። ይሄ ነምብ መሆን የለም ድንዝዝ ማለት አለመንቃት። ቀኑን ሙሉ ሰው እንዴት ስክሮል ሲያደርግ ይውላል። ድሃ ሆነ በተለይ ደግሞ ሀብታም ኮንክ እሺ በቃ ፋይናንሻሊ አትሊስት አቺቭ አድርገሃል። እነሱ በጣም እንደምታስቡት አይደለም፣ በጣም ነው የሚለፉት ሀብታሞቹ ማለት ነው። ግን ድሃ ሆነ እንዴት ቀኑን ሙሉ ስክሮል ታደርጋለህ? እና ይሄ የተደበቀውን ድህነት ፋይት ማድረግ አለብን። በነገራችን ላይ ቅድም ጥያቄ ስናነሳ ድህነት ምንድን ነው ስንል ኦፕሽን ማጣት ነው ብለናል አይደለ? ኦፕሽን ማጣት ውስጥ ምን አስቀመጥን? ተጨማሪ ኦፕሽኖችን ለመፍጠር የሚያስፈልገን ጊዜ አለን ብለናል። ግን በቀን ውስጥ ምን ያህል ሰዓቱን ነው ሶሻል ሚዲያ ላይ የምናጠፋው? ኦኬ ፋይን፣ ሶሻል ሚዲያ ላይ ለምንድን ነው ጊዜ የምናጠፋው?
እሱን ጥያቄ ልጠይቃችሁ። ሶሻል ሚዲያ ላይ ጊዜ የምናጠፋበት ሪዝኑ ከሪያሊቲው ጋር መጋፈጥ ስለማንፈልግ ነው። በተለይ ስራ ስንሰራና ትንሽ ዲፕረስድ ስንሆን ማምለጫ እንፈልጋለን። በተለይ ላይፍ አንኮንፈርተብል መሆን ሲጀምር፣ ደሞዝ አልበቃ ማለት ሲጀምር፣ የሆነ የሚያስጨንቀን ነገር ሲመጣ ወዴት ነው የምንሄደው? ቶሎ ብለን ወደ ስልካችን አይደለም። መጥፎ አይደለም ባይዘ ስልክ መጥፎ አይደለም፣ ኔትፍሊክስ መጥፎ አይደለም። እኛ ሀገርማ ኔትፍሊክስ ያለው ሰው በጣም ትንሽ ነው። ፊልም ምናምን ማየት መጥፎ አይደለም፣ ግን ፕሮፐርሊ ስለማንጠቀማቸው ወዲያውኑ በቃ የሆነ ነገር ዲፕረስድ ስንሆን ትንሽ ሲጨንቀን ያ የሚጨንቀንን ነገር ፊት ለፊት አጋፍጠነው እንደመታገልና ድህነታችንን ችግራችንን እንደማለፍ ጭራሽ መደበቂያ እናደርገዋለን። ቶሎ ብለን ስልካችን ውስጥ ነው የምንገባው። ስለዚህ እንዲህ የማይጮህ የተደበቀ ድህነት አለ ውስጣችን ስልካችን ጋር ይሄ ሶሻል ሚዲያችን ላይ ጌም የሚጫወት ሰው አለ ቀኑ ሙሉ። ማለት ጌመር ከሆናችሁና ጌመር የሚባል ፕሮፌሽን ስላለ ጌም የሚጫወቱ በጌም ገንዘብ የሚያገኙ ሰዎች ስላሉ እንደዛ ፕሮፌሽናችሁ ከሆነ አይ ዶንት ማይንድ። እኔ ፐርሰናሊ የምደግፈው ስራ ነው አይደለም፣ እሱ ሌላ ነገር ነው። ግን ጌመር ካልሆናችሁ ፕሮፌሽናችሁ ካልሆነ ሰው እንዴት ቀኑ ሙሉ ጌም ሲጫወት ይውላል? ማለት ጌም ላይ በጣም እኔ የሚገርመኝ እንደውም አንድ ሰው ሲያወራ የሰማሁት እንትን አለው አይደለ፣ አፕግሬዶች አሉት። መሳሪያ ትቀይራለ። ሰውየው ራሱ ይሄ ዋናው ካራክተር ለምሳሌ አክሽን ከሆነ ጌሙ ካራክተሩ ራሱ ትቀይራለ። አፕግሬድ ጥንካሬው ፊዚካሉ ምናምን እየተቀየረ ይሄዳል። እና ይሄ እኮ ሪል ላይፍ ላይ ልናደርገው የሚገባ ነገር ነበረ። ማለት አፕግሬድ መደረግ የነበረብህ አንተ ነበርክ። ቱሎች መቀየር ነበረባቸው። ፊዚካሊ ጠንካራ መሆን መቻል ነበረብህ። ራስህ ላይ መልፋት፣ ሜንታሊ ሬዲ መሆን፣ ፔኖችን ሃንድል ማድረግ መቻል። ከዛ ኢኩዊፕመንቶችህ ለምሳሌ ትንሽ ላፕቶፕ ከነበረ የምትጠቀመው ሰራ አድርገህ ደህና ላፕቶፕ መግዛት፣ የማይሆን ጫማ ከነበረ የምታደርገው ሰራ አድርገህ ደህና ጫማ መግዛት። ሶዛት ደህና ጫማ ደህና ልብስ ይኖርህና ደህና ሰዎች ጋር ትውልና ደህና ሰዎች ጋር ደግሞ ደህና ገንዘብ ትሰራለህ እያልክ ህይወትን አፕግሬድ የምታደርግበት ሪል ላይፍ ጌም፣ ኢንተርኔት የማይጠይቅ ጆይስቲክ የማይጠይቅ ሪል ላይፍ ጌም አሁን የምንኖረው ኑሮ ነው። ከዛ የምንጋደለው ዋና ጠላታችን ደግሞ ድህነት ነው። እና ወጣት የሆነ ሰው እንዴት ነው ቁጭ ብሎ ጌም የሚጫወተው? ነው አይገባኝም። እንዴት ጌም ትጫወታላችሁ? ምክንያቱም that's completely በቃ አጌንስት ዘ ኔቸር ነው፣ ከተፈጥሯችሁ ውጪ ነው። ምክንያቱም ተፈጥሯችን ሪያሊቲው የሚያሳየን እዚህ አፕግሬድ የምናደርገው ማት ካራክተር አለ። እኛ የሆኑ አይነት ጌም ላይ ያሉ ካራክተሮችን አፕግሬድ እያደረግን እንውላለን። ቀኑን ሙሉ የመኪና አይነት ስንቀይር እንውላለን። አክቹዋሊ እኮ መኪና መግዛት አለብህ በላይፍ፣ ወይ ደግሞ የታክሲ አፎርድ ማድረግ መቻል አለብህ። ከዛ እዛ ጋር የሆነ የመኪና ጌም እንትን የጎማውን ምናምን አፕግሬድ ታደርጋለህ። እዛ ጋር መሪውን ሰውየው የሚነዳበትን ጓንት ምናምን ትቀይራለህ። እና ፖቨርቲው ድህነቱ በጣም ስውር በሆነ መንገድ ተደብቆ እጃችን ውስጥ ነው ያለው። ሌዚነታችን ውስጥ፣ ለመልፋት ዝግጁ አለመሆናችን ውስጥ። ለዚህ ነው ድሃ የሆን ነው። እና ኮምፈርተብል ላይሆን ይችላል፣ ግን ሪያሊቲው ይሄ ነው። በቃ ድሃ የሆንከው ለዚህ ነው፣ ስለማትሰራ። ሃርድ ወርከር ብቻ መሆን አያድናችሁም ብያችኋለሁ። ኢቭን ሃርድ ወርከርስ ነን ወይ የሚለውን ጥያቄ ውስጥ ማስገባት አለብን። ስለዚህ ድህነት ነው ዋናው ጠላታችን። ድህነትን በደንብ አብራርተን አይተናል ብዬ አስባለሁ። የተዋሸናቸውን ውሸቶች ከልጅነታችን ጀምሮ እነሱንም ለማየት ሞክረናል። ምን እናድርግ? አሁን ያለንበት የትምህርት ኮንዲሽን በቃ እኛ ፈልገን ያመጣ ነው አይደለም። ለምሳሌ ቤተሰባችሁን የምትወቅሱ ከሆነ አሁን ያላችሁበት የትምህርት ኮንዲሽን ቤተሰቦቻችሁ በቃ አፎርድ በሚያደርጉት ነው ያስተማሯችሁ። ሶሳይቲው ዋሽቶኛል፣ ሶሳይቲው እንደዚህ አድርጎኛል፣ አንፌር አድቫንቴጅ ያላቸው ሰዎች አሉ፣ እኔ እድሎች አልነበሩኝም፣ ዘመድ አልነበረኝ፣ እንደዚህ የምትሉት ነገር በሙሉ ካለ አይኖ ፌር አይደለችም ህይወት። ብዙ ነገሮች እንደምታስቡት አልሄዱም። ዘመድ የላችሁም፣ ገንዘብ የላችሁም ምናምን ዛትሴት እስከዛሬ የመጣችሁበት ነው ይሄ። አሁን ለተወለዳችሁበት አሚን እንደገና ለተወለዳችሁበት ላደጋችሁበት ቤት እናንተ ሪስፖንስብል አይደላችሁ። ላደጋችሁበት ሶሳይቲ ሪስፖንስብል አይደላችሁ። ነገ ለምትሆኑት ማንነት ግን እናንተ ሪስፖንስብል ናችሁ። ነገ የምትሆነው አንተ በአንተ እጅ ነው መሆን ያለበት። ይሄ ግን ዲዩቲ አይደለም። ማለት ድሃ ሆነህም ኮምፈርተብል ሆነህ መኖር ከቻልክና ላይፍ በእንደዛ ማለቅ የሚችል ከሆነና አንተ ምንም ቅር ካላለህ ይሄ ግዴታ አይደለም። ሀብታም መሆን ግዴታ አይደለም። ድህነትን ማምለጥ ግዴታ አይደለም። ስለዚህ የሆነ ብሌም እየተደረግክ እንደሆነ አድርገህ አትውሰደው። ብሌም እያደረግኳቸው አይደለም። ሀብታም መሆን ትችላላችሁ፣ ፖቨርቲን ማምለጥ ይቻላል፣ ድህነትን ማለፍ ይቻላል ነው እንጂ እያልኩ ያለሁት ሀብታም መሆን ግዴታ ነው እያልኩኝ አይደለም። ግን ሀብታም የመሆን ወይም ድህነትን የማምለጥ ሪስፖንሲቢሊቲው እናንተ ጋር ነው። ቤተሰብ አይደለም ጥፋተኛ፣ ወይ ትምህርት ቤት አይደለም ጥፋተኛ፣ ወይ ዘመዶቻችሁ አይደሉም፣ ወይ ያረዳችሁ አጎት አይደለም፣ ወይ ገንዘብ የማይልከው አሜሪካ ያለው ወንድማችሁ አይደለም። እናንተ ናችሁ ሪስፖንስብል። አንፌር ነው? አዎ አንፌር ነው። ቀላል አይደለም? አዎ ቀላል አይደለም። በጣም ያደክማል? አዎ ያደክማል። አንኮምፈርተብል ነው በደንብ ግን ወርዝ ያደርጋል፣ ያዋጣል። ስለዚህ አሁን እስካሁን ድረስ ባየናቸው ምን ነገሮችን ኢምፕሩቭ ማድረግ እንችላለን ካላችሁ በጣም እርግጠኛ ነኝ ነገ ተነስታችሁ ስራ ቀይሩ። እንደዛ አይደለም እያልኳችሁ ያለሁት። ህይወታችሁ በቃ ከነገ ጀምሮ የተስተካከለ ይሆናል እያልኳችሁ አይደለም። ወይ ደሞዛችሁ ከነገ ጀምሮ ይጨመራል፣ የተሻለ ደሞዝ ይኖራችኋል እያልኩኝ አይደለም። እንደሱ የሚባል ነገር የለም። እስካሁን ያወራናቸውን ነገሮች
በመስማታችሁ ምክንያት ሀብታም አትሆኑ። ነገ ተነስታችሁ ከድህነት አታመልጡ። ምክንያቱም ሁሉም ነገር ፕሮግረስ ይፈልጋል። ሁሉም ነገር አንኮንፈርተብል የሆነ ትግልና መከራ ይፈልጋል። እሱ ውስጥ መግባት መቻል አለባችሁ። ግን በጣም እርግጠኛ መሆነው አሁን ባወራነው ነገር ውስጥ ምን ተረድታችኋል? ድህነት ምን እንደሆነ አውቃችኋል። እስከዛሬ ድረስ በአእምሯችሁ ውስጥ የያዛችሁት ውሸት፣ እስከዛሬ ድረስ አእምሯችሁን ጠፍንጎ የያዘው የድህነት አስተሳሰብ ከየት እንደመጣ ለምን እንደመጣ ሶርሱን ያወቃችሁት ይመስለኛል። እሱን ካወቅን ምን አይነት ጥያቄዎች መሰላችሁ ኤክስፔክት የማደርገው? እዮብ ታዲያ እንዴት ነው ሀብታም የምሆነው የሚል ኮመንት ማየት አልፈልግም። እና ምን ብሰራ ያዋጣኛል ምናምን የሚል ኮመንት ማየት አልፈልግም። ምክንያቱም እሱን አይደለም አሁን የምነግራችሁ። ምክንያቱም አሁን ገና ችግሩን ነው የዘረዘርነው። እኔ የምጠብቀው ጥያቄ ምን አይነት ጥያቄ መሰላችሁ? ምን እያደረግኩ ነው አሁን ያለሁበት ድህነት ውስጥ እንድኖር የሚያደርገኝ ምን አይነት ባህሪ ያለኝ፣ ምን አይነት ሩቲን ጠዋት ተነስቼ እንደው ማደርገው፣ በቀን ስንት ሰዓት ነው ሶሻል ሚዲያ ስክሮል ማደርገው፣ አነሰሰሪ የሆኑ ነገሮች ላይ ስጨናነቅ ሳስብ ሳብሰለስል የምውለው ምን ያህል ጊዜ ነው የሚለውን ራሳችሁን፣ እኔን አይደለም ራሳችሁን እንድጠይቁ ፈልጋለሁ። ቁጭ ብላችሁ ከራሳችሁ ጋር ምንድን ነው እያደረግኩ ያለሁት? በዚህ አሁን ባለሁበት ለምሳሌ 5000 ብር ደሞዝ የሚከፈላችሁ ከሆነ እዚህ 5000 ብር ደሞዝ ላይ ስታክ እንዳደርግ ያደረገኝ ነገር ምንድን ነው? ምን አይነት ካራክተር አለኝ ብላችሁ ራሳችሁን ሪያሰስ እንድታደርጉ ፈልጋለሁ። ከዚህ ቀጥሎ በቀጣይ ሳምንት ምን እናደርጋለን? ድሃ ሆነን እንድንቀር የሚያደርጉን ባህሪያቶች ምንድን ናቸው? ድህነትን በደንብ አብራርተን ስላየን ድሃ ሆነን እንድንቀር የሚያደርጉን ባህሪያቶችና የዴይ ቱ ዴይ አክቲቪቲዎቻችን ሁላችንም ድሃ ሆነን እንድንቀር ያደረጉን ነገሮች ምንድን ናቸው የሚለውን እንደዚሁ ዛሬ እንዳብራራ ነው አንድ በአንድ በተንን እናያቸውና ራሳችንን ሪያሰስ የምናደርግበት ገንዳ ውስጥ እንገባለን ማለት ነው። እስካሁን ድረስ ከተከታተላችሁኝ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ለብዙ ሰው ሼር አድርጉት። ከተመቻችሁ ፓርት 2 ፓርት 3 እያለን ፕሮባብሊ አንድ የሆነ ድህነትን በተመለከተ ቆንጆ ሲሪስ የሚወጣው ይመስለኛል። ስለዚህ ከወደዳችሁት እንደወደዳችሁት ሀሳባችሁን ኮመንት ላይ ምናምን ንገሩን። ብዙ ሰው እንዲያየው አድርጉና ብዙ ሰው የሚያየው ከሆነ ፕሮባብሊ እንቀጥላለን። ምናልባት አንድ 5 ኤፒሶድ ሊወጣው ይችላል ብዬ አስባለሁ። ይሄ የመጀመሪያ ኤፒሶዳችን ነው የሚሆነው። በጣም አመሰግናለሁ። መልካም ቀን።